ሚንባኦ የተባለ ባለሀብት አገር ሰላም ብሎ ወደዚህ መጠጥ ቤት በመግባት መጠጥ አዘዘ። አስተናጋጇን በፍጥነት የሚወደውን ውስኪ ቀዳችለት። ምን እየተፈጠረ እንደሆነ ያልገባው ባለሀብት አንድም ሳይጠራጠር በአንድ ሻት አጠናቆ መለስ ሲል ግን የአስተናጋጇ ፊት ተቀየረ። በሚያስጠላ ፈገግታ እየተመለከተችው ባኦ ወድቆ መንፈራፈር ጀመረ። እሷም ዙሪያውን እየተሽከረከረች በስልኳ በደንብ ቀረጸችው። ሰላም። ዛሬ በብዙዎች ዘንድ የተወደደውንና የተጨበጨበለትን ብለድ ሃውንድስ የተባለውን ተከታታይ ፊልም ክፍል 2 ሲሆን ያቀረብኩላችሁ። ስራዬ የሚመቻችሁ ላይክና ሰብስክራይብ ማድረግ አይረሳ እያልኩ ታሪኩን እቀጥላለሁ። ከታላቅ የወንጀል ቡድን መሪ ጋር ያደረጉትን የመጨረሻ ፍልሚያ በድል ካጠናቀቁ በኋላ በደንብ አይተሳሰሩም የመንፈስ ወንድማማቾች ለመሆን በቅተዋል። በአሁኑ ወቅት በአንድ ጣራ ስር የጋራ ህይወታቸውን እየመሩ ይገኛሉ። እንዳሰቡትም ፕሮፌሽናል ቦክሰኛ የመሆን ህልማቸውን ማሳደድ ቀጥለዋል። በዚህ ቀን ጃኑ ከሌሊቱ 8 ሰዓት ነው ከእንቅልፉ የተነሳው። በቅርቡ ትልቅ ውድድር ይጠብቀዋል። ከታዋቂው የዓለም ሻምፒዮና ጋር ለሚያደርገው ታላቅ የቦክስ ውድድር ራሱን ማዘጋጀት ከጀመረ ወራት ተቆጥሮ የወንድሙን ጭንቀት ያስተዋለው ጂንም እንደኔ ያለ ብቁ አሰልጣኝ ከጎንህ እያለ ምንም የሚያሰጋ ነገር የለም በማለት ድጋፉን እየሰጠው ነው። ፀሐይ ሳትወጣ ሁለት ወንድማማቾች የጧቱን አየር እየተነፈሱ ወደ ልምምድ ማዕከሉ በማምራት ሰውነታቸውን ለከባድ ፍልሚያ አሟሟቁ። ከልምምዱ መልስ ደግሞ የእናታቸው ካፌ ገብተው ስራ ለማገዝና ምርቶችን ለደንበኞች ለማድረስ ይረባረባሉ። ጃኑ በካፌ ውስጥ የዴሊቨሪ ስራውን በኃላፊነት ተረክቧል። በአጋጣሚ ሆኖ በዚህ ወቅት ዕቃ ሊያደርስበት የነበረው ሊፍት በመበላሸቱ በደረጃዎቹ ላይ እየሮጠ ለመውጣት ተገደደ። በዚህ አጋጣሚ የሚያደንቀው አንድ ታዳጊ ወጣት አስቆመው። የጃኑን የቦክስ ብቃት አድናቂ መሆኑን በመግለጽ ለዕድል ይሆነኛል በሚል እጁን እንዲጨብጠው ጠየቀው። እንደጨበጠውም የታዳጊው አይን በልምምድ ብዛት የጠነከሩትንና የቆሰሉ የጃኑን እጆች ትኩር ብሎ ተመለከተ። ለሳምንታት ከፍተኛ ልምምድ ካደረጉ በኋላ ከዓለም ሻምፒዮኑ ጋር የሚፋለሙበት ያ ታላቅ ቀን ደረሰ። የጃኑ ባለጋራ ቤሌቭ የተባለ ሩሲያዊ ቦክሰኛ ነበር። ቤሌቭ በድፍረትና በትዕቢት ተሞልቶ እገልሃለሁ፣ ነገ ሬሳ ነው የሚወጣው በማለት ዛተበት። I'm gonna bust your face open. You are dead tomorrow. እሱ ግን መልስ አልመለሰም። ይሁን እንጂ የፍልሚያው ቀን ደርሶ ደውሉ እንደተደወለ ቤሌቭ ባልታመነ ቡጢ ጆሮ ግንዱን አገኘው። ጃው ጭው አለበት። ፍልሚያው እየተካሄደ በነበረበት ሰዓት አንድ ሰው እንተዋወቃለን። ቤክ ይባላል። የህገ ወጥ የቦክስ ውድድር ዓለም መሪ ሲሆን ከተማው ውስጥ ከገባ ጊዜ ጀምሮ የወንጀሉን ዓለምና ስልጣኑን ተቆጣጥሮታል። ይህ በእንዲህ እንዳለ በውድድሩ ወቅት የጃኑ ስነ ልቦና እየተናወጠ መጣ። በተመታ ቁጥር በጆሮ ውስጥ የሚሰማው ድምፅ ትኩረቱን በታተነው። ቀስ በቀስም መተንፈስ ይሳነው ጀመር። ቤሌቭ የህገ ወጥ ውድድሮች ላይ የተሳተፈ ብዙ ገንዘቦችን የተበላ ቦክሰኛ ስለነበር አሁን ይህንን ውድድር ለማሸነፍና ዕዳውን ለመክፈል ቆርጧል። ለዚህም ነው ቤክና ግብረ አበሮቹ በውድድሩ ላይ ተገኝተው ግጥሚያውን በንቃት የሚከታተሉት። በመጀመሪያው ዙር ጃኑ የሚሰነዘርበትን ድብደባዎች ከመከላከል ውጪ ሌላ አማራጭ አልነበረውም። ጂን ግን እረፍት በሚያደርግበት ሰዓት ሁሉ የረጋ መንፈስ እንዲኖረው ይመክረው ነበር። ቀርበው አጥቃው፣ የተለማመድነውን የጥቃት ስልት ብቻ መነው በማለት ወኔ ዘራበት። በእነዚህ አበረታች ቃላት የተነሳሳው ጃኑም ቤሌቭን ለመርታት ያለውን ጉልበት ሁሉ አሰባስቦ ተነሳ። ደውሉ እንደተደወለም በቀኝ እጁ የሰነዘረው ጠንካራ ቡጢ ነስር በነስር አደረገው። የዙሩ ማጠናቀቂያ ደውል ባይደወል ኖሮ ቤሌቭ መሬት ላይ መዘረሩ አይቀሬ ነበር። በመጨረሻው ዙር ታዲያ ጂን በቀኝ እጁ ጨርሶት እንዲወጣ ቢመክረውም ጃኑ ግን በግራ እጄ ብቻ ድል አድርገዋለሁ በማለት በራስ መተማመን ተናገረ። የወንድሙን ጽናት የተመለከተው ጂን በሐሳቡ ተስማማ። ደውሉ እንደተደወለ የሚሆነው እንደዛ ነበር። ዓለም አቀፍ እውቅና የነበረው ቤሌቭ በጀማሪው ጂያው ሽንፈትን ተከናነበ። ከግጥሚያው በኋላ ሁለት ወንድማማቾች ከመጀመሪያው የትውውቅ ቀናቸው ጀምሮ የሚወዱትን የተጠበሰ የአሳማ ስጋ በመብላት ድላቸውን አከበሩ።
ጃንሆ አንድም ቀን የዓለም ሻምፒዮን ይሆናል ብሎ በፍጹም አልገመቱም ነበር። የሻምፒዮናነቱን ቀበቶ ለሟቹ ሊቀመንበር መታሰቢያ እንዲውል ለማቅረብም ተመኘ። ይህንን ሲናገር ጂን ቀበል አድርጎ አንተ ቅጥረኛ ወታደር ከመሆን ባትታደገኝ ኖሮ ዛሬም ድረስ የሆነ ቦታ ላይ የሰው ዳስ ሰበስብ እገኝ ነበር በማለት ምስጋናውን አቀረበ። በዚህ መሃል ከታይዋን የመጡ ሌሎች ጓደኞቻቸው የሻምፒዮኑን ድል ለማክበር ከውጭ ያስመጡትን መጠጥ ይዘው ተቀላቀሏቸው። የተወሰነ ከተጫወቱ በኋላ ስለሚቀጥለው ትልቅ ፕሮጀክታቸውን መወያየት ጀመሩ። በ10,000 ስኩዌር ሜትር ላይ የሚገነባው ግዙፍ ሆስፒታል እንደጠየቀው በሟቹ ሊቀመንበር ስም እንደሚሰየም ሲሰማ ደስ አለው። ከአይን ወይም ባዘለላዎችን ማውረድ ጀመሩ። እሱም ብቻ ሳይሆን የሟቹን ሊቀመንበር ስም መነሳት በቦታው የነበሩትን ሁሉ ልብ ነክቷል። በሌላ በኩል ግን ህይወት ለቤሊቭ ተቃራኒ ነበር። ከሽንፈቱ በኋላ ይበልጥ ወደ ገደል አፋፍ ተጠጋ። የቁማር ዕዳው እየጨመረ በመምጣቱ ዕዳውን ለመክፈል ሲል ግዴታ ህገወጥ የቦክስ ውድድሮች ላይ ለመሳተፍ ተገደደ። መጀመሪያ ላይ በደረሰበት የፊት ጉዳት ምክንያት ቢያመነታም ዕዳውን ካልከፈለ ተጨማሪ $1 ሚሊዮን ቅጣት እንደሚጠብቀው ሲነገረው በዚያው ምሽት እስከነቁስሉ ወደ አሰቃቂው የድብቅ ውድድር ለመግባት ተስማማ። ከግጥሚያው ቀደም ብሎ ሳጅን ጁን የተባለ ሰው እጁ ከሚታሰረው ፋሻ ስር ብረት እንዲያደርግ አጥብቆ አሳሰበው። ይሁን እንጂ ቤሊቭ በቅንነትና በፍትሃዊነት ለመዋጋት በመፈለጉ ማንኛውንም አይነት የማጭበርበር መንገድ አልጠቀምም አለ። ነገር ግን የሱ ፍላጎት እዚህ ጋር ዋጋ የለውም። ወዲያው ብቸኛ ልጁን አስታወሱት። እሱም ፊቱ በሐዘንና በጭንቀት ጠቆረ። ልጁ ላይ ምንም እንዳያደርጉ ሲልም የቀረበለትን ብረት ለማድረግ ተገደደ። ይህ የሞት ፍልሚያ የተዘጋጀው በድንበር ተሻጋሪ ቁማርተኞች ሲሆን ተቋሙ IKFC ይባላል። መሪው ቀደም ሲል የተዋወቅነው ቤክ ነበር። ውድድሩ በራሳቸው የኢንተርኔት መስመር ላይ በቀጥታ ለዓለም ይሰራጭ ስለነበር ከተለያዩ የዓለም ክፍሎች የተውጣጡ ከ4 ሚሊዮን በላይ ተመልካቾች በማንኛውም ተፋላሚ ላይ በሚያደርጉት የገንዘብ ውርርድ ተጠምደዋል። ቤሊቭ ይህን ቀን በምድር ላይ የሚያሳልፋት የመጨረሻዋ ቀን እንደምትሆን ውስጡ ነግሮታል። ወዲያውም የባላንጣው ማንነት ሲታወቅ ሁሉም አፉን ከፈተ። ተፋላሚው የዚህ ውድድር ዋና አዘጋጅ ቤክ ነበር። መጀመሪያ ላይ ቤሊቭ ለውድድሩ የሚከፍለው የገንዘብ መጠን አነስተኛ መሆኑን በመግለጽ የንቀት ሳቅ ስቆ ነበር። ሆኖም ግን ግጥሚያው እንደተጀመረ ቤክ ቀረጻው እንዲቆም ትዕዛዝ አስተላለፈ። ከዛም ቤሊቭ ከፍተኛ ገንዘብ እንዲያጣ ስላደረገው ውስጡ ያለውን ቁጣ ለመወጣት በሚመስል መልኩ ያለምንም ርኅራኄ በጭካኔ ደበድበው ጀመር። ምንም እንኳን ውድድሩ ቢቋረጥም ከተመልካቾች የተሰበሰበው ጠቅላላ ገቢ $700,000 በላይ ሆኖ ተመዝግቧል። ቤክ ከዚህ ድርጊቱ በኋላ ቅጥረኞቹን ሰብስቦ ቤሊቭን የረታው አዲሱ የዓለም ሻምፒዮን ፈልገው እንዲያመጡለት ትዕዛዝ ሰጠ። የጃንሆ ማዕረጋውን ያልተጠበቀ መከራና ስጋትን ይዞበት መጥቷል። በዚያው ምሽት ቤክና የወንጀል ቡድኑ ወደ ጁኒያ መኖሪያ ቤት አመሩ። እናቱ ወጥታ ማንነታቸውን በጠየቀቻቸው ጊዜ የልጇ የቅርብ ጓደኞች እንደሆኑ በመግለጽ አታለዋት ወደ ቤቱ ዘልቀው ገቡ። ጃንሆና ጂን ቤት ሲመለሱ ታዲያ በሳሎናቸው ውስጥ የተቀመጡትን እንግዶች ሲመለከቱ ከፍተኛ ጥርጣሬና ስጋት አደረባቸው። ቤክ ሁኔታቸውን ተመልክቶ በተረጋጋ ስሜት እንዲቀመጡ ቢጠይቀውም ጃንሆ ግን ትዕዛዙን ባለመቀበል በቆመበት ቀረ። በዚህ ጊዜ ቤክ ራሱን ለማስተዋወቅ ተገደደ። የኬኤፍሲ ሊቀመንበር እንደሆነ በማስተዋወቅ በሚያዘጋጀው ውድድር ላይ እንዲሳተፍ ጥሪ ያቀረበለት። ለውድድሩም የ10 ቢሊዮን ዋን ታላቅ ሽልማትና የ1 ቢሊዮን ዋን ቅድመ ክፍያ እንደሚያገኝ ገለጸለት። ጃንሆ ሀሳባቸውም ሆነ ነገር ስራቸው ስላልጣመው አመነታ። ይህንን የተመለከተው ቤክ በቤተሰቡ በኩል ጫና ለመፍጠር ሞከረ። እናቱ ቀሪው ዘመኗን በምቾትና በደስታ እንድትኖር ካሰበ ይህንን እድል ሊጠቀምበት እንደሚገባ በመግለጽ በደካማ ጎኑ ለመግባት ጣረ። የጃንሆ እናት እነዚህን ግለሰቦች ሰላማዊ እንዳልሆኑ እርግጠኛ ስለሆነች ወደ ፖሊስ ጣቢያ ለመደወል ብትሞክርም የስልኳ መስመር መቋረጡን ተረዳች። በዛው ቅጽበት ያን የተረገመ በደም የተጨማለቀ ገንዘባቸውን እንዳይቀበል መከረችው። ይህንን ሲሰማ ታዲያ ቤክ ወዲያውኑ ፊቱ ተቀያይሮ እናቱን ማስፈራራት ጀመረ። በሁለት ወገኖች መካከል ከፍተኛ ግጭት ሊፈጠር ጥቂት ሲቀረው ሳጅን ጁን ጣልቃ በመግባት ቤክን ለማረጋጋት ሞከረ። ለኛ የሚያስፈልገን ጃንሆ ነው በማለት ቤክ ረጅሙን የጥቅም ጉዞ እንዲያስብና እንዲረጋጋ መከረው። ጂን የዛኑ ቀን በስልጠና ማዕከሉ ለሚገኘው ለታላቅ ወንድሙ ያንግ መረጃውን አደረሰ። በማግስቱ ቦክስ ውድድሩ ላይ የተሳተፉ ሰዎችን መዝገብ በዝርዝር ቢፈትሹም ካለፈው ምሽት እንግዳቸው ጋር የሚመሳሰል አንድም ሰው ሊያገኙ አልቻሉ። በሌላ በኩል ቤክ አደገኛ ቅጥር ነፍሰ ገዳዮችን ለመቅጠር ወደ አንጋፋ የሰው ኃይል አቅራቢዎች አመራ።
እንዳገኛቸውም ማንኛውንም አሰቃቂ ድርጊት ከመፈጸም የማይመለሱ ግለሰቦችን እንዲያቀርቡለት ጠየቀ። አቅራቢውም አሉ የተባሉ አውሬዎችን እንዳዘጋጀለት በመግለጽ ለእያንዳንዳቸው ግን 100 ሚሊዮን ዋን መክፈል እንዳለበት አሳሰበው። ቤክ ቀደም ሲል ለጃኑ 15 ቢሊዮን ዋን ለመስጠት ቃል ገብቶ የነበረ ቢሆንም አሁን ግን ለእነዚህ ወንጀለኞች የሚከፍለውን 100 ሚሊዮን በመቃወም ማጉረምረም ጀመረ። ይሁን እንጂ ከዚህ ስራ የሚያገኘው ትርፍ ከ10 እጥፍ በላይ እንደሚሆን ሲረዳ በሀሳባቸው ተስማማ። ከቀረቡለት 4 ፎቶግራፎች መካከልም ፊቱ በጠባሳ የተሞላውን ግለሰብ መረጠ። በእስር ቤት የሚገኘው ያ ወንጀለኛም የዛኑ ቀን ደብዳቤ ደረሰው። ከነገ ወዲያ ቀን 7 ሰዓት ላይ ይችንን ክብል ሏጥ ከዚያም ነጻ ትሆናለህ የሚል መልእክት ተጽፎበታል። በተመሳሳይ ሰዓት ጃኑና ጂን እናታቸውን ከማንኛውም ስጋት ለመጠበቅ ሲሉ በመኖሪያ ቤታቸው ዙሪያ በርካታ ዘመናዊ የደህንነት ካሜራዎችን ሲገጥሙ ነበር የዋሉት። ነገር ግን የቤክ ሰዎች በዚያው ምሽት ብቅ ይላሉ ብለው አልገመቱም። በቡድኑ ውስጥ የሰለጠነ ሀከር በመኖሩ በጥቂት ደቂቃዎች ውስጥ ካሜራዎቹን ከጥቅም ውጪ በማድረግ በቀላሉ ሰበሩ። በመጨረሻም የጃኑን እናት አፍኖ ለመውሰድ የነደፉትን እቅድ ለመፈጸም ወደ ቤቱ ዘልቀው ገቡ። በውጭ በኩል አድፍጠው የነበሩት የወንጀለኛው ቡድን አባላት የካምቦዲያውን የማርሻል አርት ጥበብ የተካነውንና አስፈሪውን አባላቸውን ነበር መጀመሪያ የለቀቁ። ይህ ግለሰብ ማንኛውንም አይነት መሳሪያ በመጠቀም በጃኑ ላይ ተከታታይና አሰቃቂ ጥቃት ናዳዎችን አወረደበት። ጃኑ በከባድ ሕመም ቢዝልም አቅሙ ቢከዳውም እናቱን ከመከራ ለመታደግ ሲል የሞት ሞቱን ተናነቀው። መላ አካላቱ ቢቆስልም እናቱን አፍኖ የሚገሰግሱትን መኪኖች ለማሳደድ ሞከረ። እንደምንም እናቱን ማትረፍ ቢችልም የወሮበሎቹ መኪና ግን ባልታወቀ ምክንያት ፈነዳ። በማግስቱ ጠዋት ፖሊሶች የጃኑን መኖሪያ ቤት አጥረው በሰፊው ምርመራቸውን ጀመሩ። መርማሪዎች ስለ ተጠርጣሪዎቹ መልክና ስለ ውጊያ ስልታቸው ማወቅ ፈልገዋል። በተጨማሪም በቅርብ ጊዜያት ውስጥ ያጋጠሟቸውን እንግዳና አጠራጣሪ ሁኔታዎች ካሉ ጠየቃቸው። ጂን ከ3 ቀናት በፊት ከአይኬኤፍሲ ህገወጥ ውድድር እንዲሳተፉ መገደዳቸውን በዝርዝር አብራራ። ሆኖም ግን የምርመራው ሂደት እንደታሰበው አልገፋም። የደህንነት ካሜራዎቹ በቴክኒክ ብልሽት ምክንያት ምንም አይነት ምስል አለመቅረጻቸውን ሲረዱ በቂ ማስረጃ ለመኖሩን ተገነዘቡ። ወዲያውኑ ግን ጂን ባለፈው ሳምንት በሚስጥር የጠፋውን ቤሌቭ የተባለውን ሻምፒዮን አስታወሰ። መርማሪ ቾይም በዚህ መረጃ ላይ ተመርኩዞ ልዩ ምርመራ እንደሚጀምር ቃል ገባ። ሁኔታው እጅግ አደገኛ መሆኑን የተረዳው መርማሪ ቾይ ከሰው እይታ ራቅ ወዳለና ደህንነቱ ወደ ተጠበቀ ስፍራ እንዲሸሹ መከራቸው። በዚህም መሰረት ሁለቱ ወንድማማቾች ወደ ታዩን መኖሪያ ቤት ለመጠለል ወሰኑ። በሌላ በኩል መርማሪ ቾይ የፈነዳው መኪና ሲመረመር በአንድ ስልክ ጥሪ እንዲፈነዳ ተደርጎ በተሰራ ቦምብ መሆኑን አረጋገጠ። በተጨማሪም መኪና ውስጥ የቢዝነስ ካርድ አግኝተዋል። ባለቤቱ የጸጥታ ክፍል ስራ አስኪያጅ የሆነው የሰንጂን መሆኑን አወቁ። ይህ በእንዲህ እንዳለ ጃኑና ቤተሰቦቹ ወደ ታዩን ቤት ቢያመሩም የወንጀለኛው ቡድን ግን እያንዳንዱን እንቅስቃሴያቸውን በሚስጥር መከታተሉን ቀጥሏል። አረንጓዴ ጸጉር ያለው ሀከርና ሳጅን ጁን የጎዳና ላይ ካሜራዎችን በመጠቀም የሚሄዱበትን አቅጣጫ ሲከታተሉ ነበር የዋሉት። በሌላ ትዕይንት እስር ቤት ሆኖ ሰዓቷን በጉጉት ይጠባበቅ የነበረው አደገኛ ወንበዴ የተላከለትን መድኃኒት እንደተባለው ዋጣት። ወዲያውኑ መሬት ላይ የተዘረሩ አረፋ መድፈቅ ጀመረ። ይህም የታቀደ የማምለጫ ስልት ነበር። የእስር ቤቱ ጠባቂዎች ወደ ሆስፒታል ሊወስዱ ሲጣደፉ ሆን ተብሎ በዚያው ስፍራ የተመደቡ የሊቀመንበር ቤክ ሰዎች ጠባቂዎቹን በጥቂት ድብደባዎች አንበረከኳቸው። በተመሳሳይ ሰዓት ጃኑ ወደ ታዩን ቤት እንደደረሰ ስለ አይኬኤፍሲ ፍልሚያ መድረክ መረጃ እንድትፈልግለት ጠየቃት። ታዩን በተለመደው የኢንተርኔት ገጾቿ ብታስስም ምንም አይነት ፍንጭ ልታገኝ አልቻለችም። የቀድሞ የሳይበር ደህንነት አባል እንደመሆኗ መጠን ወዲያውን ወደ ሚስጥራዊውና ጨለማው የኢንተርኔት ዓለም ዘልቃ ገባች። በዚያም ስለ ሊጉ የተሟላ መረጃ ተዘርግቶ አገኘች። የውድድሩ ሕጎች እጅግ ዘግናኝና አረመኔያዊ ነበሩ። ተፋላሚዎቹ ለሕይወታቸው ሳይሳሱ የሚጋደሉ ሲሆን ድል የሚታወጀው አንድ ወገን ሙሉ በሙሉ ሲሞት ነው። ሁለቱም ወንድማማቾች በሁኔታው ግራ መጋባታቸውና መጨነቃቸው ፊታቸው ላይ ይነበብ ነበር። ጂን ያንን እንደ ማፋሳሽ ትዕይንት በስልኩ ከቀዳ በኋላ ቀጣዩን ውድድር ለመመልከት ግን የክሬዲት ካርድ መረጃ ጠየቃቸው። በእንደዚህ አይነት ሚስጥራዊ ገጾች ላይ እውነተኛ ካርድን መጠቀም ለማንነት ስርቆትና ለከፍተኛ አደጋ ስለሚያጋልጥ ታዩን አመነታች።
ይሁን እንጂ ጃኑ እናቱን ለማዳን ሲል ማንኛውንም አደጋ ለመጋፈጥ ስለቆረጠ ሆንግ ከተባለ ግለሰብ የውሸት ክሬዲት ካርድ እንዲጠይቀው ሀሳብ አቀረበ። ጂንም ተስማምቶ ወደ ሆንግ አቀና። ሆኖም ከቤት እንደወጣ በሊቀመንበር ቤክ ሰዎች ክትትል እየተደረገበት እንደሆነ አላወቀም ነበር። በሌላ በኩል ራሰ በራው እስረኛ በተሳካ ሁኔታ አምልጦ ጭር ወዳለ መጋዘን ተወሰደ። እንደደረሰም የቤክ ቅጥረኞች መርዙን የሚያከሽፍ መድኃኒት ወቅተውት ራሱን አወቀ። ወዲያውም የወንጀለኛው ቡድን አባላት ጃኑን ለመርዳት እንዲተባበራቸው ድርድር ጀመሩ። እሱ ግን ለሀሳባቸው ቅንጣት ታህል ደንታ አልነበረው። ከቦታው ለማምለጥ ሲል የቤክን መኪና ኢላማ አደረገ። ሊያስቆሙት የሞከሩትን ሁሉ በአደገኛ ምቶቹ ያጋድማቸው ጀመር። ይህ አውሬ ህመም የሚባል ነገር አያውቅም፣ አይደክምም። ይልቁንም በተከበበ ቁጥር ንዴቱ እየጨመረና እንደደነበረ በሬ የሚያስቆመው ወንድ ጠፋ። እርምጃ ለመውሰድ ድፍረቱን እስኪያጡ ድረስ ጨፈጨፋቸው። ሁኔታው ከቁጥጥር ውጭ እየሆነ መሄዱን የተገነዘበው ቤክ ምንም እንኳን ባይፈልግም ጣልቃ ገብቶ ያንን አውሬ ለማንበርከክ ተገደደ። በሌላ በኩል ጂን ወደ ሆንግ ቢሮ ዘልቆ ሲገባ የቆየ ትውውቅ ያላቸው እነዚህ ሁለት ወዳጆች በታላቅ ናፍቆት ተቃቀፉ። ጂን የደረሰባቸውን መከራ በሙሉ አንድ ባንድ ተረከለት። ሚስጥራዊውን ድረገጽ ለመከታተል ይረዳቸው ዘንድ 3 የውሸት ክሬዲት ካርዶችን ነጸነው። ሆንግም የጉዳዩን አሳሳቢነት በመረዳት ያለምንም ማንገራገር 3ቱንም ካርዶች ሰጠው። የእነዚህ ወንጀለኞች የመረጃ መረብ እጅግ ሰፊ በመሆኑ አሁን እንኳን በቢሮው ሲወጣ ክትትል ሊደረግበት እንደሚችል አስጠነቀቀው። ይህንንም ለማስቀረት አሳዳጆቹን ለማሳሳት ሆንግ መኪናውን እየነዳ በሌላ አቅጣጫ ነጎደ። አሳዳጆቹ ክትትላቸው መታወቁን ባልተረዱበት ሁኔታ ሆንግ ለጂን ስልክ በመደወል አዲስ መፍትሄ ሰጠው። እቅዳቸውም ጃኑን፣ እናቱንና ታዩን ደህንነት ወደ ተጠበቀ ስፍራ እንዲያሸሻቸው ነበር። ከዚያም ሆንግ አሳዳጆቹን ወደ ተዘጋጀላቸው ወጥመድ በመሳብ እንዲደመሰሱ ማድረግ ነው። ጃኑ ግን ይህን ሁሉ ሲሰማ ልቡ በሐዘን ተሰበረ። ገና ሰላም ያገኘው ቤተሰቡ በድጋሚ እንደዚህ አይነት ምስቅልቅል ውስጥ በመግባቱ ረፍት ነሳው። በዚህ አስቸጋሪ ሰዓት እጁን ሊዘረጋለት የሚችለው ብቸኛው ሰው ሚንባኦ ነበር። በሰዓቱ ስብሰባ ላይ ቢሆንም የጃኑ ቤተሰቦች አደጋ ላይ መሆናቸውን ሲረዳ የድርጅቱን የጸጥታ ጠባቂዎች በአስቸኳይ ያሰማራለት። ነገር ግን ሰዓት አልነበራቸውም። ጂን እና ሆንግ በጠላት ክትትል ውስጥ እንዳሉ ስለሚያውቅ እሱ ከእናቱ ጋር ቢያመልጥም ጂንን እንደሚይዙት ሲገባ የሚገባበት ጠፋው። በተመሳሳይ ሰዓት ሳጅን ጁን እየተከተለው ሳለ የሆነ ነገር ልክ እንዳልሆነ አስተዋለ። አረንጓዴ ጸጉር ያለው ሀከር የታዩንን ቤት የደህንነት ካሜራዎች ሲበረብር ቤተሰቡ ጓዙን ጠቅልሎ እየወጣ መሆኑን ተረዳ። እቅዳቸው መጋለጡን የተገነዘበው ሳጅን ጁን ታዲያ ወዲያውኑ ለሊቀመንበር ቤክ መረጃውን በማቀበል ትኩረቱን ሙሉ በሙሉ በጂን ላይ አደረገ። አለቃቸው ቤክም ከ10 በላይ የሆኑ ታጣቂዎችን ላከለት። ጃኑ ቤተሰቦቹን በአስተማማኝ ሁኔታ ካሸሸ በኋላ ወንድሙን ለመታደግ በከፍተኛ ፍጥነት በረረ። በዚህ ሰዓት ጂን ጭር ያለ ቦታ ላይ በጠላታቸው ተከቦ ነበር። ሳጅን ጁን ብቃቱን ደብቆ የኖረ የማርሻል አርት ሰው መሆኑን የታወቀው በዚህ ሰዓት ነበር። በአስገራሚ ምቶቹ ሆንግንና ጂንን በየተራ አዋከባቸው። ሆንግ ተመቶ በወደቀበት ወቅት ጂን አጋጣሚውን በመጠቀም በቴስታ ዞረው። በዚህ የተቆጣው ሳጅን ጁን ታዲያ መሳሪያውን በመምዘዝ አጸፋውን መለሰ። ሁለቱ ጓደኛዎች በከፍተኛ ተጋድሎ ጁንን በቁጥጥር ስር ለመዋል ቢቃረቡም ወዲያውኑ በተጨማሪ የቤክ ሰዎች ተከበቡ። ጂን እና ሆንግ ተስፋ ሳይቆርጡ ተከፋፍለው ለማምለጥ ሞክረዋል። በፍልሚያው መሃል ውጂን በዱላ ራሱን ስለተመታ ፌንት አደረገ። ሆንግም ተመሳሳይ ዕጣ ፈንታ ደረሰው። ጃኑ በስፍራው ደርሶ ወንድሞቹ ያለምንም ርኅራኄ ሲደበደቡ ሲመለከት ቁጣው እንደ እሳተ ገሞራ ፈነዳ። ወደ ፍልሚያው ሜዳም ዘለለ።
ጠላቶቹን ድባቅ እየመታ ባለበት ወቅት ጂን በደከመ ድምፅ ሲጠራው ይሰማዋል። እሱ ግን ማቆም አልቻለም። እንደዛ በደም ተጨማልቆ እንኳን ስለ ራሱ ሳይሆን ስለ ጃኑ ማሰቡ ልቡን ነው። እንደ ዕድል ሆኖም ቀስ በቀስ ራሱን በማወቁ ጃኑ ሁለቱንም ወደ ሆስፒታል በመውሰድ አስፈላጊውን ሕክምና እንዲደረግላቸው አደረገ። ጂን በደረሰበት ጉዳት ምክንያት ሆስፒታል መተኛት ሲኖርበት፣ ጃኑ ግን ሆንግን ይዞ ወደ ሚንባኦ ድርጅት አመራ። የወንጀል ምርመራ ክፍሉ መሪ ከሆነው ካንግ ጋር ተገናኙ። ሆንግ ራሱን እንደ ተራ አበዳሪ ድርጅት ሰራተኛ አድርጎ በማስተዋወቁ ከፖሊስ ጋር መገናኘቱ ጥቂት አለመመቸት ፈጥሮበት ነበር። ሚንባኦም የጃኑን እናትና ታዩንን በጓደኛቸው ሆቴል ውስጥ በሚስጥር እንዲቆዩ ማድረጉን ሲያበስረው በደግነቱ ልቡ ተነክቶ ምስጋናውን አቀረበ። ሚንባኦ ግን ነገሮች ገና አልተጠናቀቁም፣ ይህንን የማደርገው ለአንተ ካለኝ ትልቅ ክብር ነው አለው። አንተ ከሰራልኝ ውለታ አንጻር በጣም ትንሽ ነው በማለት ስሜቱን ገለጸለት። በዚህ ሰዓት የስልክ ንግግሩን አጠናቆ የተመለሰው ካንግ አስደንጋጭ ዜና ይዞ ተከሰተ። በቅርቡ ጃክ የተባለው አውሬ ከእስር ቤት ማምለጡን ነገራቸው። ይህን የሰማው ጃኑ በጭንቀት ተወጠረ። ነገሮች ይበልጥ አሳሳቢ የሆኑት ደግሞ የዛን ቀን ምሽት ቤክ ጃክን አግቶት ሲያሳምነው ነበር። ቤክ ከፍተኛ መጠን ያለው ገንዘብ በማቅረብ አብሮት እንዲሰራ ጠየቀው። ምንም እንኳን አስፈሪና ከማንም የማይስማማ ባህሪ ቢኖረውም በቀረበለት የገንዘብ መጠን ተረድቶ ቡድናቸውን ተቀላቀለ። በተመሳሳይ ሰዓት የሚንባኦ ቢሮ ውስጥ የነበሩት ሁሉ ከዚህ ማጥ ውስጥ የሚወጡበትን መፍትሄ ፍለጋ ባዘኑ። በቀላሉ ከእስር ቤት ማምለጥ መቻሉ ከጀርባው የከፍተኛ አመራሮች ድጋፍ እንዳለበት አመልካች ነው። ታዩንም ቀበል አድርጋ እንደዚህ ያሉ የእስር ቤት ማምለጫ ስልቶችን የሚያመቻቹ ሰዎች በሚስጥራዊ የኢንተርኔት ዓለም ውስጥ መቅጠር እንደሚቻል ጠቆመች። ሚንባኦ ይህንን ሲሰማ ትልቁ ፍርሃቱ ተቀሰቀሰበት። በክፍል 1 ላይ መከራ የሆነባቸው ማንጊል በተመሳሳይ መልኩ ሊያመልጥ ይችላል በሚል ከፍተኛ ስጋት አደረበት። ካንግ ግን እስር ቤቱ በከፍተኛ ጥበቃ ስር መሆኑን በመግለጽ የሁሉንም ልብ ለማረጋጋት ጣረ። ሆንግ ቀደም ሲል ጥቃት ሰንዝረውበት ከነበሩት የወንጀለኛ ቡድን አባላት ፍንጭ መፈለግ እንዳለባቸው ሀሳብ አቀረበ። ይሁን እንጂ ካንግ ደስ አላለው። ሕገወጥ ስራዎችን እንደሚሰራ ስለሚያውቅ አጋጣሚውን ተጠቅሞ የራሱን ጥቅም እንዳያስቀድም ፈራ። ለዚህም ጉዳዩን በራሱ መመርመር እንደሚፈልግና የሆንግ ጣልቃ ገብነት እንደማያስፈልገው በቁርጠኝነት ገለጸ። በሁለት ወገኖች መካከል የተፈጠረውን አለመግባባት የታዘበው ሚንባኦ መጀመሪያ የጃኑን እናት ወደ ሆቴሉ እንዲሸኛቸው በማድረግ ሁኔታውን አበረደው። እናቱና ታዩን በደህንነት ጠባቂዎች ታጅበው በሰላም ወደ ሆቴሉ እንደደረሱ ጂንም ከሕክምና ተቋሙ ወጥቶ ወደ ሆቴሉ መጣ። እንደ ዕድል ሆኖ በድብደባቸው ጅማቶቹ ስላልተነኩ ጂን አሁንም ቢሆን ወደ ፍልሚያ ሜዳ ለመመለስ የሚያስችል ብቃት ነበር። ሆኖም ጃኑ በወቅቱ ባለመድረሱና ወንድሙን ለጉዳት በመዳረጉ ራሱን ይወቅስና ይቆጭ ጀመር። ጂን ግን የታናሽ ወንድሙን ስሜት በመረዳት አጽናናው። በተመሳሳይ ሰዓት ቤክ ቀደም ሲል በደረሰበት ውድቀት ተቃጥሏል። ጃክ ግን በፊት ፈገግታ ታጅቦ አሁን ኢላማቸው ወደ ሚንባኦ ማለትም ወደ ሊን ግሩፕ ወራሽ ማዞር እንዳለባቸው መከረ። ጃክ በሰዓቱ በፖሊስ እየታደነ ስለነበር ሳጅንጁን እቅዱን የሚፈጽም ሌላ ሰው ለመቅጠር አሰበ። ቤክ ግን በጭራሽ አለ። ንግዱን በይበልጥ ለማስፋፋት ካሰቡ ማንኛውንም ዋጋ ከፍለው ጃኑንን ወደ እነሱ መሳብ እንዳለባቸው በጽኑ አሳሰበ። በሌላ ትዕይንት ሳጅንጁን አንድ ስልክ ጥሪ ደረሰው። ማንነቱ የማይታወቅ ደዋይ መርማሪው ነገ ጠዋት 5 ሰዓት ላይ ከብሔራዊ የፎረንሲክ ተቋም የተገኙ ማስረጃዎችን ለከባድ ወንጀል ምርመራ ክፍል መሪ እንደሚያስረክብ አሳወቀ። ይህንን መረጃ ስለሰጠው 20 ሚሊዮን ለዚህ ምስጢራዊ ግለሰብ ገቢ ማድረግ ይጠበቅበታል። ይህ በእንዲህ እንዳለ ጃኑና ጂን የሐሰት ክሬዲት ካርድ በመጠቀም ወደ ድብቁ ድረገጽ ዘልቀው ገቡ። ስለ ቀጣዩ የሕገ ወጥ ውድድር መረጃ ሲሰበስቡ ቆይተው በመጨረሻ ያዩት ማስታወቂያ ግን አስደነገጣቸው። የጃኑ ፎቶ ፊት ለፊት ተቀምጧል። ስካርፌስ የሚል ስም አውጥተውለት የሚቀጥለውን ፍልሚያ እንደሚሳተፍ በግልጽ አስቀምጠዋል። ሁኔታውን ለማረጋገጥ አንድ የቦክስ ቪዲዮ ሲከፍቱ ሊቀመንበር ቤክ በመድረኩ ላይ ሲንቀሳቀስ ተመለከቱ። ይሁን እንጂ ምስሉን በይበልጥ ለመመልከት ሲሞክሩ የታዩን ኮምፒውተር በድንገት በቫይረስ ተጠቃ። ከሌላኛው ወገን ሆኖ ሲሰልል የነበረው አረንጓዴ ጸጉር ያለው ሀከር የኮምፒውተሩን መቆጣጠሪያ በመንጠቅ በካሜራው በኩል የጃኑን ቡድን እየተመለከተ ነበር። ተጨማሪ መረጃዎች እንዳይገኙ ሲልም የታዩንን ኮምፒውተር ሙሉ በሙሉ ከጥቅም ውጭ ያደረገው። በዚህ ሰዓት ወዳጃቸው ሆንግ ጂንን ለመጠየቅ ሲመጣ ጠፍቶ የነበረው ቦክሰኛ በውድድሩ ቪዲዮ ላይ እንዳዩት አጫወቱት። አሁን ከምንም በላይ ቅድሚያ ተሰጥቶት መጠበቅ ያለበት ጃኑ እንደሆነ ተገነዘቡ። ምክንያቱም ወንጀለኞቹ እሱን ወደ መድረኩ ለማውጣት ማንኛውንም አይነት ተግባር ከመፈጸም አይመለሱ። ሆኖም ግን በዚያው ዕለት 5 ሰዓት ላይ ጃኑ ከካፒቴን ካንግና ከመርማሪ ሾይ ጋር ቀጠሮ ነበር። በዚህ ሆንግና ጂን ጥቃት ወደ ተሰነዘረባቸው የወንጀለኞች መደበቂያ ስፍራ አምርተው ምርመራ ለማድረግ ወሰኑ። ነገር ግን ባልታሰበ ሁኔታ ማንነታቸው በመታወቁ ደም አፋሳሽ ፍልሚያ ተቀሰቀሰ።
በፍልሚያው ወቅት የጂን ቁስሎች በድጋሚ ተቀደው ደሙ እንደ ጎርፍ ይፈስ ጀመር። ሁኔታው እጅግ አስጊ ደረጃ ላይ በደረሰበት ቅጽበት የፖሊስ ኃይሎች በስፍራው ደርሰው ሁሉንም በቁጥጥር ስር አዋሏቸው። በተመሳሳይ ሰዓት ጃንውና መኮንን ካንግ መርማሪ ጆይን ለማግኘት በተቀጣጠሩበት ቦታ ደርሰው በትዕግስት ይጠባበቁ ጀመር። መርማሪ ጆይ መንገዱን አቋርጦ ወደ እነሱ ሊቃረብ ሲል ግን አንድ ያልታወቀ እንግዳ በቢላ ሆዱን በተደጋጋሚ ወቅቶት እግሬ አውጭኝ አለ። ጃንው አጥቂውን ማሳደድ ሲጀምር፣ ካፒቴን ካንግ ደግሞ የቆሰለውን መርማሪ ለመርዳት የመጀመሪያ እርዳታ ለመስጠት በስፍራው ቀረ። ይሁን እንጂ የደረሰበት ጉዳት እጅግ ጥልቅ በመሆኑ መርማሪ ጆይ ሕይወቱን ልትተርፍ አልቻለችም። ጃንው ተጠርጣሪውን ለረጅም ርቀት ቢከተለውም በመጨረሻ ግን ተሰወረበት። የመርማሪውን ሕልፈት ሲሰማ ልቡ በከፍተኛ ሐዘን ተሰበረ። ያን ደግ መርማሪ ማዳን ባለመቻሉ ከፍተኛ የተስፋ መቁረጥ ስሜት ወረሰው። የዛን ቀን ከሰዓት በፖሊስ ጣቢያ የነበሩት ሆንግና ጂንን ለማስፈታት ነበር የሄዱት። ካፒቴን ካንግ በሁለቱ ወጣቶች ግዴለሽነትና የፖሊስን እቅድ በማበላሸታቸው ክፉኛ ተቆጣ። ሆንግ ጥፋቱን አምኖ አንገቱን በመድፋት ዓላማቸው ጥቂት እርዳታ ለማበርከት ብቻ እንደነበር በታላቅ ትህትና አስረዳ። ካፒቴን ካንግም ይህንን ሲሰማ ቁጣው በረደ። ጥቃቱን ከሰነዘሩባቸው ወሮበሎች አንዱ የነበረውን ወፍራም ሰው ለመመርመርና ከጀርባው ያለውን መርማሪ ለማወቅ ወሰነ። በዚያ ምሽት አፈላልገው አንድ ማሳጅ ቤት አገኙት። ሆንግ ሰራተኛ መስሎ ወደ ክፍሉ በመግባት በጠንካራ ምርመራ ዘዴ በማፋጠጥ ከህገ ወጥ ፍልሚያ ጀርባ ያለው አስተባባሪ ዱሳውል መሆኑን ተናገረ። ሆንግ በቪዲዮ ላይ ስላየው ቦክሰኛ ማንነት ሲጠይቀው ባለፉት ቀናት ቦክሰኛው ጸጉረ ረጅም ከሆነ ሰው ጋር ሲጣላ ማየቱን ገለጸ። ያ ረጅም ጸጉር ያለው ሰው ማን እንደሆነ ባያቅም እጁ ላይ የነበረው ሰዓት ማራኪ ስለነበር አድርጎት ፎቶ እንደተነሳ ተናገረ። ሆንግ ወዲያውኑ ፎቶውን ተቀብሎ ለካፒቴን ካንግ ላከለት። በተመሳሳይ ሰዓት የሊቀመንበር ቢክ ተከታዮች ወደዚህ ሰው መኖሪያ ቤት አመሩ። ሰውየው የሚንባው ጸሐፊ ሲሆን ለሁለት ዓላማ ነው የመጡት። አንደኛው የጃኑን መደበቂያ ቦታ እንዲነግራቸው ሲሆን፣ ሁለተኛው ደግሞ ስለ ሚንባው ካምፓኒ ሚስጥሮች ለማወቅ ነው። የሚፈልጉትን እንዲነግራቸው ለማስገደድ እህቱን አግተዋታል። ለእህቱ ሕይወት የሰጋው ጸሐፊም ሳይወድ በግዱ የጃኑን አፓርታማ አድራሻ ሰጠው። በተጨማሪም የሥራ አስኪያጅ ሚንባውን የጊዜ ሰሌዳ አሳልፈው በዝርዝር ነገራቸው። እነሱም ይህን መረጃ እንደደረሳቸው አንዲት ነፍሰ ገዳይ ወደ መጠጥ ቤቱ ላኩ። መድኃኒቷን በአፏ ውስጥ በመያዝ በቀጥታ ወደ ባንኮኒው ነበር ያመራችው። ወደ አስተናጋጁም ተጠግታ ሳያስበው ሳመችው። አስተናጋጁ ራሱን ለማዳን በቂ ጊዜ ሳያገኝ መድኃኒቷ አእምሮን ስላሳተው ወዲያውኑ ተዝለፍልፎ ወደቀ። በመቀጠልም ተጨማሪ ፈሳሽ አፍ ውስጥ በማፍሰስ ሚንባው መቼ እንደሚመጣ ጠየቀችው። ልጁ በመድኃኒቱ ምክንያት ሚስጥር መቋጠር አልቻለም። አልፎ ተርፎም የሚወደውን የመጠጥ አይነት ጭምር ዘረገፈላት። እንደነገራትም ከጥቂት ጊዜ በኋላ ሚንባው በሰዓቱ ተገኘ። ነገር ግን በአስተናጋጁ ምትክ አደገኛዋ ጂና ነበረች የጠበቀችው። አስተናጋጁ በመታመሙ እሷ ፈረቃውን እየተካችው እንደሆነ አስረዳች። ቀጥላም በሚስጥር ያንን መርዛማ መድኃኒት ብርጭቆ ውስጥ በመጨመር የሚወደውን መጠጥ አቀረበችለት። ሚንባው ብርጭቆውን ወደ ከንፈሮቹ ሲያስጠጋ የልጅቷ ፊት ወደሚያስጠላ ፈገግታ ተቀየረ። እሱም አደንዛዥ ዕፅ እንደተቀበላት ስላላወቀ ወዲያውኑ መሬት ላይ ወድቆ መንፈራገጥ ጀመረ። በዚህ ሰዓት እያሽካካች ቪዲዮ መቅረጽ ጀመረች። በማግስቱ ጠዋት ሚንባው በሆስፒታል ውስጥ በሞትና በሕይወት መካከል ሆኖ ሐኪሞች በደም ውስጥ ያለው የአልኮልና አነቃቂ ንጥረ ነገር መጠን ከተለመደው በ30 እጥፍ ብልጫ እንዳለው አረጋገጡ። ይህ ሁኔታ ለሕይወቱ ከፍተኛ ስጋት የፈጠረ ሲሆን ለመትረፍም ምናልባት የጉበት ንቅለ ተከላ ሊያስፈልገው እንደሚችል ተረጋገጠ። የዛን ቀን መላው ቡድን ስለ እጽዋቱ የሚጠቁም ፍንጭ ፍለጋ ተጠመደ። ምርመራቸው የወሰደው በአካባቢው የሚገኝ አንድ መጠጥ ቤት ሲሆን እነሱም ሳያቅማሙ በሩን በርግደው ገቡ። እያንዳንዱን ክፍልና ጥግ በጥልቀት ማገላበጥ ጀመሩ። ድብደባውን መቋቋም ያቃተው የቤቱ ሰራተኛ ነገሩ የእውነት መድኃኒት የተሰኘ የሰዎችን አእምሮ በመቆጣጠር ሚስጥርን ለማውጣት የሚያገለግል አደንዛዥ ዕፅ መሆኑን ገለጸላቸው። ካፒቴን ካንግ ይህን እንደሰማ ቡድኑን በሁለት አቅጣጫ ከፈለው። እሱና ጂን ወደ ጸሐፊው ለመሄድ ሲወስኑ፣ ጃኑና ዋንግ ደግሞ ያንን አደገኛ ስትጠቀም የነበረችውን ሴት ለማደን ተነሱ። ጃኑ ወደ ተልእኮ እያመራ ሳለ ከሊቀመንበር ቤክ ስልክ ተደወለለት። ቤክ የደወለው ለዛቻና ማስፈራሪያ ነበር። እምቢታውን አቁሞ ፍልሚያው ላይ እስካልተሳተፈ ድረስ መላው ቤተሰቡን ከባድ መከራ እንደሚገጥማቸው አሳሰቡ። መጀመሪያ ግን በ3 ቀናት ውስጥ የአሰልጣኙን እጅና እግሮች አንድ በአንድ እንደሚቀንስ ዛተ። በዚህ መሃል ሆንግ ጠላቶቻቸው ምን አይነት ርኅራኄ የማይገባቸው አረመኔዎች መሆናቸውን በመጥቀስ ጥንቃቄ እንዲያደርጉ በጥብቅ አሳሰበ። ካፒቴን ካንግና ጂን ጉዟቸው ወደ ጸሐፊው መኖሪያ ቤት አደረጉ። ለትምህርቱና ለእድገቱ ትልቅ ውለታ የዋለለት ሚንባውን እንዲህ የሞት አፋፍ ላይ ሆኖ እንዴት ሄዳ አትጠይቀውም በማለት ተቆጣ። እንደውም የጥቃቱ ምክንያት አንተነህ ብሎ ደመደመ። በወንድሟ ላይ የሚሰነዘረውን የሐሰት ክስ መቋቋም ያቃታት ታናሽ እህቱ ታዲያ እውነታውን ለማስረዳት ወጣች።
በክንዷ ላይ ያለውን ጠባሳ እያሳየቻቸው ወንድሟ በማያውቃቸው 3 እንግዳ ሰዎች ታፍኖ እንደነበርና የጃኑንና የጂንን መደበቂያ ካልነገርከን አሲድ እንደፋባታለን ተብሎ እንደተገደደ በዝርዝር አስረዳች። ጸሐፊውም እነዚያን ሰዎች ሲገልጽ አንደኛው ግዙፍና ግርማ ሞገስ ያለው የማርሻል አርት ጥበብ የተካነ እንደነበር ተናገረ። ሁለተኛው ደግሞ በሰዎች ስነ ልቦና ላይ የሚጫወት እንደሆነ፣ ሶስተኛው ደግሞ በቢላ አጠቃቀም ረገድ የተካነ መሆኑን አስረዳ። ካፒቴን ጋንግ የሁኔታውን አሳሳቢነት በመገንዘብ ለጸሐፊው ቤተሰቦች ጥበቃ እንዲደረግላቸው የፖሊስ ኃይል መድቦ ለጠላቶቻቸው የሚሆን ወጥመድ አዘጋጀ። በሌላ በኩል ዋንግና ጃን በአደንዛዥ ሽታ ወደ ታመቀው መጠጥ ቤት ዘልቀው ገቡ። ስለ እውነት መድኃኒቱ መረጃ ለማግኘትም አንድ ደላላ ማነጋገር ጀመሩ። መጀመሪያ ላይ ግለሰቡ የቀረበለትን ፎቶ ግልጽ ባለመሆኑ ትብብር ለማድረግ ፈቃደኛ አልነበረም። ተገቢው ክፍያ ከተፈጸመለት በኋላ ግን ጁን ወደ ተባለው ትክክለኛ መረጃ ወዳለው ሰው መራቸው። ጁን ባያቸው ጊዜ ፈነደቀ። የሚያደንቀው ቦክሰኛ ፊት ለፊቱ በማየቱ በከፍተኛ ደስታ ተሞላ። በምንም ነገር ለመርዳት ፈቃደኛ በመሆን ፎቶውን ተቀብሎ አየው። ነፍሰ ገዳዩንም ወዲያውኑ ለያት። ሶስቱም በአንድነት ጂና ወደምትሰራበት ካሲኖ እያቀኑ በዛውም ለካፒቴን ካንግ መረጃውን አደረሱ። በሰዓቱ ካንግ ከህግ አመራሮች ጋር ስብሰባ ላይ ነበር። መጀመሪያ ጉን የተባለውን አዲሱን መርማሪ ለቡድኑ አስተዋወቀ። በክትትል ካሜራዎች በተደረገው ጥልቅ ትንተና ረጅሙና በውጊያ ጥበብ የተካነው ሰው ጁንቴ እንደሚባል ደርሰውበታል። ቀደም ሲል በፈንጂ ስፔሻሊስትነት ያገለገለ የቀድሞ ልዩ ኃይል አባል ነበር። ግለሰቡ ከውትድርና የተሰናበተበት ምክንያት ግን ሚስጥር ተደርጎ ተይዟል። በዚህ ወቅት አዲሱ መርማሪ ጉን ከምርመራው ያገኘውን መረጃዎች ሰብስቦ አቀረበ። በፖሊስ ጣቢያ ውስጥ መረጃዎችን በ50 ሚሊዮን ዋን የሚሸጥ ሰው እንዳለ ለቡድኑ ይፋ አደረገ። በዚህ ዜና ሁሉም ተደናግጠዋል። ካፒቴን ካንግ ኃይሉን እንደገና አደራጅቶ ዋንግና ጉን አደገኛዋን ሴት እንዲይዙ ላካቸው። ካንግና ጂን ደግሞ የጁንቴን እናት ፍለጋ ወጡ። የተቀሩት የቡድኑ አባላት በድብቅ ድረ-ገጾችንና በደህንነት ካሜራዎች ላይ ትኩረታቸውን አደረጉ። ለረጅም ሰዓት አስሰው የጁንቴ እናት ቤት በደረሱ ሰዓት ካፒቴኑ ከእናትየዋ ጋር ጨዋታ ጀመረ። ጂን ደግሞ በጣፋጭ ምግቦች የጁንቴ ልጅ ሚናን ቀልብ በመሳብ አብሯት መጫወት ጀመረ። በጥቂት ጥያቄዎችም ጁንቴ ከ3 ቀናት በፊት ወደ ቤት ተመልሶ እንደነበር ማውጣጣት ቻለ። ይህን መረጃ በእጁ ያስገባው ካፒቴን ካንግ ታዲያ እናትየው እውነቱን እንድትናገርና ፖሊስን እንድትረዳ ጫና አሳደረባት። በዚሁ ቅጽበት መርማሪ ጉን የክትትል ካሜራዎችን ምስሎችን መርምሮ ዓላማውን በመለየት ለካፒቴን ካንግ ሪፖርት አቀረበ። በዚህ አሳቻ ሰዓት ሚንባው ራሱን አውቆ ደወለላቸው። ድምፁን መስማታቸው ለሁሉም የቡድኑ አባላት ትልቅ እፎይታንና ተስፋን የሚሰጥ ነበር። እሱም በደረሰበት ጥቃት ተቃጥሏል። ይህን በደል ያደረሱበትን አካላት በቅርቡ ዋጋቸው እንደሚከፍሉ በመማል ለበቀል ተነሳ። በዚያው ምሽት የዋንግ ቡድን ካሲኖ አካባቢ አድፍጠው ምቹ አጋጣሚ እየጠበቁ ጂና ከመኪናዋ ወረደች። እነሱም ጊዜ ሳያጠፉ የያዙትን የሰው ኃይል አነስተኛ በመሆኑ ለተጨማሪ ድጋፍ ካፒቴን ካንግና ጂን እንዲደርሱላቸው ጥሪ ያቀረቡ። ካፒቴን ካንግ ስፍራው ላይ በደረሰ ሰዓት የህንፃው አወቃቀር ወዲያውኑ ለይቶ በማወቁ ሰዎቹ እንዳያመልጡ መውጫ መንገዶቹን በሙሉ እንዲዘጉ ትዕዛዝ አስተላለፈ። ጃኑ እና ዋንግ ወደ ቪአይፒ ክፍሉ ዘልቀው ገቡ። በሩ ላይ የቆመውን ግዙፍ ዘበኛም ጣሉት። ጂን እንዳየቻቸው የአደጋ መከላከያ ደውሉን ተጭና ወደ ውጭ ስትፈተለቅ የቀሩት ወንበዴዎች ከበቧቸው። ጃኑ ፈጣንና ቅልጥፍና በተሞላበት እንቅስቃሴዎቹ ጥቃታቸውን በቀላሉ ተከላከለ። በሌላ በኩል ግን ሆንግ በጠላቶቹ ብዛት ተሸንፎ ከፍተኛ ድብደባ ለመቀበል ተገደደ። በዚህ ሰዓት ጂን በውጪ በኩል አድፍጦ እየጠበቀ ጂና ቢላዋን ይዛ ስትሮጥ አግኝቷት ራሷን አሳታት። ወዲያው ነበር ስልኳን አውጥተው መረጃዎችን መበርበር የጀመሩት። ሚንባው አደንዛዥ ዕፅ እንዲወስድ ያደረገችው እሷ መሆኗን አረጋግጠዋል። ከዚህም በተጨማሪ ከዋናው መሪያቸው ጋር በኢንተርፖል 5 ሰዓት ላይ ቀጠሮ እንዳላት ታዩን የተባለችው አከራቸው አሳወቀቻቸው። ከዛም ወዲያውን ወደ ሆቴል በመደወል ጁንቴ ለረጅም ጊዜ ተከራይቶት የነበረውን የፔንታውስ ክፍል ቁጥር ተቀበለች። ይህንን መረጃ እንዳገኙ መላው ቡድን ወደ ሆቴሉ አቀና። በዚያው ቅጽበት በኢንተር ሆቴል ውስጥ ቤክ ጃኑን ውድድር ላይ ለማሳተፍ ከውጭ ሀገር የቢዝነስ አጋሩ ጋር የ500 ሚሊዮን ዶላር ኢንቨስትመንት ድርድር እያካሄደ ነበር። ይሁን እንጂ አጋሩ የውድድሩን አደገኝነትና ህገወጥነት በመፍራት በጉዳዩ ላይ አመነታ። ቤክም በአጋሩ ሁኔታ ተበሳጭቶ እያለ ከቅጥረኞቹ አንዱ ደወለለት።
ሆቴሉ በፖሊስ ምርመራ እየተደረገበት መሆኑን የሚገልጽ ጥሪ ነበር። ምስጢራቸው መጋለጡን የተረዱት ወንጀለኞች ታዲያ ለማምለጥ እንዲያመቻቸው ወዲያውኑ ፈንጂ አጠመዱ። በጥቂት ደቂቃዎችም ውስጥ እስከ ጥርሳቸው የታጠቁ የልዩ ኃይል ቡድን ሆቴሉን ከበቡት። ካፒቴን ካንግ ጂን በደረሰበት ጉዳት ምክንያት ኦፕሬሽኑ ላይ እንዳይሳተፍ ከልክሎታል። የልዩ ኃይል ቡድኑ የተባሉትን ክፍል ሰብረው ሲገቡ ግን ምንም አላገኙ፣ ባዶ ነበር። ካፒቴን ካንግ መብራቱን አብርቶ አካባቢውን በጥንቃቄ መመርመር ጀመረ። በአንድ የአበባ ማስቀመጫ ውስጥ የተደበቀውን ፈንጂ ሲመለከት ታዲያ የሚገባበት ጠፋው። እርዳታ ለማግኘት ከመጮሁ በፊት ግን በታችኛው ክፍል የነበሩት ወንጀለኞች የፈንጂውን ቁልፍ በመጫን ትልቅ ፍንዳታ ፈጠሩ። ጃን ዋይኑን ማመን አቃተው። ምን ማድረግ እንዳለበት እያሰበ በነበረበት ሰዓት ቤክ ደወለ። ይህ ሁሉ ነፍስ የጠፋው የዚህ ሁሉ ሰው ሕይወት የተበላሸው በአንተ ምክንያት ነው እያለ ሲወቅሰው ጃኑ የጥፋተኝነት ስሜቱ በመጨረሻ አሸነፈው። የሚወዳቸው ሁሉ አይኑ እያየ ከማለቁ በፊትም ህገወጥ ፍልሚያውን ለመሳተፍ በዛው ቅጽበት ወሰነ። ከፍንዳታው በኋላ ካፒቴን ካንግ በከባድ ሁኔታ ቆስሎ በአምቡላንስ ወደ ሆስፒታል ተወሰደ። ይህ አስደንጋጭ ዜናን በመገናኛ ብዙሃን በስፋት ተሰራጨ። ከድንገተኛ ክፍል ውጭ ተቀምጦ የነበረው ጃንዉ ዝምታን መርጦ ተቀምጦ፣ የወንድሙን መከራ የሰማው ሚንባኦ ደግሞ ሙሉ በሙሉ ከቁጥጥር ውጭ ሆነ። በሆስፒታሉ አልጋ ላይ ቢሆንም ትልቅ ተደማጭነት ካለው አጎቱ ጋር ግንኙነት ፈጠረ። ሊቀመንበር ቤክን ለህግ ከማስረከብ ይልቅ ከምድረ ገጽ ሙሉ ለሙሉ ማጥፋት እንዳለበት ገልጾ በቂ የሰው ኃይል እንዲመደብለት ጠየቀ። ይህ በእንዲህ እንዳለ ዋንግና ጂን አደገኛዋን ሴት መመርመር ጀመሩ። ዋንግ ጥያቄዎቹን እየጠየቀ ጫና ለማሳደር ወደ እሷ ዝቅ ሲል ጂና ባልተጠበቀ ሁኔታ ጆሮውን ነከሰችው። በድርጊቷን በጣም ነበር ደስ ያላት። ዋንግ ግን ደሙ ፈላ። ወዲያው መዶሻ አንስቶ ተመለሰ። ጂንም ይህንን ሲመለከት ተቆጥቶ ሊያስፈራራት ቢሞክርም እሷ ግን ዋናው መሪያቸውን አሳልፋ ከሰጠች የትም ብትገባ እንደሚገሏት ስለምታውቅ ዝምታን መረጠች። በዚህ መሃል አዲሱ መርማሪ ጉን ስፍራው ላይ ደረሰ። የጂናን የእብሪት መንፈስ ሲመለከት ከኃይል ይልቅ ብልሃትን መጠቀም ወሰነ። የነገሩን ጥቅምና ጉዳት የሚተነትኑ ሁለት አሳማኝ አረፍተ ነገሮችን ብቻ በመሰንዘር እንድትሸበር አደረገ። አንደኛው ስልኳ ላይ በቂ ማስረጃ ስለተገኘ ዞሮ ዞሮ አለቃዋ ቤክ ሳይገላት እንቅልፍ አይተኛም። ለእነሱ የሚፈልጉትን መረጃ አንድም ሳትደብቅ ከተናገረች ደግሞ ሙሉ ጥበቃ እንደሚደረግላትና በወንጀሎቹም እንደማትከሰስ አረጋገጠላት። በዚህ የተነሳ ትዕቢቷን ትታ ትብብር ለማድረግ ተስማማች። አሳይመንቱን የሰጣት ሰው ቀድሞ በፖሊስነት ያገለግል የነበረ ሊማን የተባለ ሰው መሆኑ ሚስጥሩን ዘረገፈች። በመጨረሻም እጇ ላይ የቀረውን አደገኛ እጽ ለጉን በማስረከብ ሊማን የተባለው ግለሰብ ማንነት ለመጠቆም ቃል ገባች። በሌላ በኩል ጃኑ ለደረሱበት መከሮች በሙሉ ራሱን ተጠያቂ በማድረግ የኃላፊነት ሸክም ብቻውን በመሸከም ሲብሰለሰል ይስተዋላል። ጂንም ያለበትን ሕመም ስለተረዳ ለማጽናናት እየሞከረ ነው። በአንተ ብርታትና ጥረት ምክንያት ለሕይወታችን ትርጉም አግኝተናል እያለ ያደረገለትን አስታወሰ። በዚህ መልኩ ሁለቱ ወንድማማቾች ለቀጣዩ ፈታኝ ጉዞ መንፈሳቸውን አደሱ። በማግስቱ ጠዋት ሊቀመንበር ቤክ በግል ቅንጦት ጀልባው ላይ ሆኖ ለተከታዮቹ የውጊያ መርሃ ግብሩን በማውጣት መመሪያ መስጠት ላይ ነው። ይሁን እንጂ ታዩን የተባለችው አከር ይህንን ሚስጥራዊ መረጃ ሰብራ በመግባት ለቡድኑ አባላት አጋራች። የጃኑ የሞት ሽረት ፍልሚያ ለፊታችን ሐሙስ ተቀጥሯል አለቻቸው። መላው ቡድን ይህንን ፈተና እንዴት መጋፈጥ እንዳለባቸው ለማቀድ ተጣደፉ። በዚህ መሃል በሆስፒታሉ የሚገኘው ካፒቴን ካንግ ከነበረበት ኮማ ቀስ በቀስ መንቃት ጀመረ። ሐኪሞቹ የአንጎል ሽፋኑ ላይ ጉዳት መድረሱን በመግለጽ በቂ ረፍት ካላደረገ የቀዶ ጥገና ሊያስፈልገው እንደሚችል አስጠነቀቁት። ካፒቴኑ ግን ቦታ አልሰጠውም። በሚስጥር ሆስፒታሉን ለቆ ወደ ጓደኞቹ አመራ። ጃንዉ ካፒቴኑን በሙሉ ጤናው ቆሞ ሲያየው በደስታ ስሜት እንባው ፈሰሰ። አሁን ምንም የሚያጠፉት ጊዜ የላቸውም። ስለዚህም በፍጥነት ስትራቴጂያቸውን ለመወያየት ስብሰባ አደረጉ። ካፒቴኑ ኃይሉን በሁለት በመክፈል አንደኛው ቡድን ሊማንን እንዲያድንና ሁለተኛው ደግሞ የጁንቴን ቤተሰብ በጥብቅ እንዲከታተል መድቦ አሰማራ። ጃኑ ደግሞ እስከ ሐሙሱ ውድድሩ ድረስ ለደህንነቱ ሲባል ሆቴል እንዲቆይ አጥብቀው አሳሰቡት። በዚያ ቅጽበት ሊማን ለጂን መልእክት ላከላት። በአንድ ካፌ ውስጥ እንድታገኘው የሚገልጽ መልእክት ነበር። እነሱም በተባለው ሰዓትና ካፌ ጂናን ይዘውለት ሄዱ። ይሁን እንጂ ሊማን ረቂቅ ልምድ ያለው የቀድሞ የደህንነት መኮንን በመሆኑ በፖሊሶች እንደታጀበች በቀላሉ ተረዳ። መረጃው እንዳይወጣ በማሰብ ጂን እንድትወገድ ትዕዛዝ ሰጠ። ገዳዮቹ ታዲያ ሰከንድ አልፈጀባቸውም። ከምግብ ቤቱ እንደወጣች በሞተር ሳይክል የሚከንፍ አንድ ሰው በከፍተኛ ፍጥነት ተንደርድሮ በስለት ጉሮሮዋን ቆረጠ። ፖሊሶቹ አይናቸውን ማመን አልቻሉም። ይህ የማፊያ ቡድን እያንዳንዱን እንቅስቃሴያቸውን ቀድሞ እየተገኘ ተቸግረዋል። በዚህ መልኩ ቀናት ተቆጥረው አስፈሪው የሞት ውድድር ቀን መጣ። በዚያች ምሽት ጃኑ ከመቼውም በላይ ለየት ያሉ ልምምዶችን ሲለማመድ ነበር የዋለው።
ከዚህ በኋላ በሱ ምክንያት ማንም ሰው እንዲጎዳ ስላልፈለገ ወክ ልውጣ ብሎ በመዋሸት ወደ ተቀጠረበት ትልቅ መጋዘን አመራ። ቤክ እንዳገኘው በቀጥታ ወደ ውጊያው ከመግባት ይልቅ በጃኑ ስነ ልቦና ላይ ተጽዕኖ ለማሳደርና ለማበሳጨት መሞከር ጀመረ። እሱ ግን ጊዜ ማባከን አልፈለገም። እዚህ የመጣሁት ለገንዘብ አይደለም፣ መዋጋት ከፈለክ አሁኑን ጀምር ሲል በቁርጠኝነት ተናገረ። ቤክ ግን ከሱ ጋር ለመፋለም መጀመሪያ 2 ባላንጣዎቹን ማሸነፍ እንደሚጠበቅበት አስረዳው። አንዱንም ፍልሚያ ከተሸነፈ ግን የሚወዳቸው ሰዎች በሙሉ እንደሚገደሉ ገልጾ ወደ መድረኩ መራው። ውድድሩ በድብቁ የኢንተርኔት ክፍል በቀጥታ እየተላለፈ ነበር። ከውጭ ሆና ሁኔታውን ስትከታተል የነበረችው ታዩን ውድድሩ ሊጀምር መሆኑን ስትረዳ ጃኑ ያለበትን ለማግኘት ተሯሯጠች። በውድድሩ ላይ የሚወራረደው የገንዘብ መጠን በ10 እጥፍ ሲጨምር ጃኑ በተመልካቾች ጉጉትና ጭብጨባ ታጅቦ ወደ ፍልሚያው መድረክ ገባ። የመጀመሪያው ተቀናቃኙ ረጅም ክንድ ያለውና በጠንካራ ቡጢዎቹ የሚታወቅ ተፋላሚ ነበር። ይህ ግለሰብ በአካላዊ ብልጫ በመታገዝ በውጊያው መጀመሪያ ላይ ተከታታይ ጥቃቶችን በጃኑ ላይ ሰነዘረ። እሱ ግን በተረጋጋ መንፈስ እጆቹን ከፍ አድርጎ በመከላከል የተፋላሚውን የጥቃት ስልትና ምት እያጠና ነበር። በእጁ ርዝመት ምክንያት እንደማይደርስበት ሲገባው ግን መከላከሉን አቁሞ እጁን አውርዶ ተጠጋው። ቀጥሎም አስደንጋጭ ኃይል ያለው ቡጢ ሰነዘረ። በተመሳሳይ ሰዓት ካፒቴን ካንግ ፍልሚያውን ሲከታተል ቆይቶ ትልቅ ፍንጭ አግኝቷል። ያየውን ምልክት መነሻ በማድረግ መጋዘኑ የሚገኝበትን ስፍራ ለየ። በተመሳሳይ ሰዓት ሁለተኛው ፍልሚያ ቀጥሏል። የጃኑ ባላንጣ አደገኛ ቅጥር ነፍሰ ገዳይ ሲሆን ተንኮለኛና የውጊያ ስነ ምግባር የሌለው ነበር። ጃኑን ለማዳከም ቀርቦ ባልተጠበቁ ቡጢዎች አጣደፈው። እሱ ግን በእርጋታ የተፋላሚውን ደካማ ጎኖች በመለየት በቀላሉ ድል አደረገው። ጃኑ አሁን ደም ጠምቶታል። ጣቱን ወደ ሊቀመንበር ቤክ በመቀሰር ወደ መድረኩ ጠራው። ቤክም አላቅማማም። ሸሚዙን አውልቆ ወረደ። ሊቀመንበር ቤክ በድብቅ የወንጀል ዓለም ውስጥ ለረጅም ዓመታት ያካበተ የውጊያ ተሞክሮ የውጊያ ብቃቱ ወደ ላቀ ደረጃ ደርሶታል። ያለ ምንም ርኅራኄ የሚሰነዝራቸው ጥቃቶቹ ጃኑን ጭንቅ ውስጥ በመክተት የበላይነቱን እንዲይዝ አስቻሉት። ሆኖም የጥበብና የጥንካሬ ባለቤቱ ጃኑ ድክመት ለማግኘት ብዙ አልፈጀበትም። የቤክን ፊት የሚሰነጥቅ ኃይለኛ ቡጢ ያሳረፈበት። ሁለቱም እልህ አስጨራሽ በሆነ ግብግብ ውስጥ ተዘፈቁ። ነገር ግን ባልተጠበቀ ሁኔታ ቤክ የጃኑን ፊት ጨምድዶ በመያዝ ከመሬት ጋር አላቀ። ሁኔታዎች ወደ ቤክ ባዘነበሉበት በዚህ አሳዛኝ ቅጽበት የጃኑ ቀኝ እጅ አገልግሎት መስጠት እስከማይችል ድረስ ክፉኛ ጠመዘዘው። የቤክን አረመናዊ ድርጊት መቋቋም ተሳነ። የመጨረሻው ገዳይ ምት ለመሰንዘር ሲያቆበቁብ ታዲያ በካፒቴን ካንግ የሚመራው የፖሊስ ኃይል በሩን ሰብሮ በመግባት ስፍራውን ተቆጣጠረው። ፖሊሶች በደረሱበት ቅጽበት ጃኑ ራሱን ስቶ መሬት ላይ ተዘረረ። አይኖቹን ሲገልጥ ራሱን በሆስፒታል አልጋ ላይ ነበር ያገኘው። ወንድሙ ጂንም ካጠገቡ አልተለየም። በደስታ እጁን አጥብቆ በመያዝ ከእንግዲህ ሞትም ቢሆን አብረን እንቀበላለን እንጂ ወደ የትኛውም ቦታ ስትሄድ ጥለኸኝ እንዳትሄድ በማለት አስጠነቀቁ። በሌላ በኩል በፖሊስ ጣቢያ ውስጥ ስለ ሊቀመንበር ቤክ መረጃዎችን የማሰባሰቡ ስራ ተጠናክሮ ቀጥሏል። በዚህ መሃል ቤክ ውጭ ሀገር ከሚገኘው የንግድ አጋሩ ጋር በስልክ ድርድር ላይ ነበር። ካለፈው ምሽት ውጊያ በኋላ አጋሩ 51% የሚሆነውን ድርሻ በ500 ሚሊዮን ዶላር ለመግዛት ቢስማማም ሁለት አስቸጋሪ ቅድመ ሁኔታዎችን አስቀደመ። አንደኛው ቅድመ ሁኔታ ጃኑን የ3 ዓመት የውጊያውን እንዲያስፈርመው ሲሆን ሁለተኛው ደግሞ በፍልሚያው ላይ ቤክ በጃኑ እንዲሸነፍ የሚል ነበር። ይህ ለቤክ የክብር ጉዳይ ነው። በጭራሽ አለ። ከቁጥጥር ውጭ የሆነውም ድርሻውን እንደማይሸጥና ዳግመኛ ቢገናኙ እንደሚገድለው በመዛት ኮምፒውተሩን ሰባበረ። በዚህ ቁጣ ላይ ያለ ታማኝ አገልጋዩ ቀርቦ የመያዣ ትዕዛዝ እንደወጣበት አረዳው። በደቡብ ኮሪያ ውስጥ መቆየት እንደማይችል የተረዳው ቤክ ታዲያ ባለችው ትንሽ ሰዓት የገቢ ምንጭ የሆነውን ጃኑን አፍነው እንዲያመጡለት አዘዘ። የመያዣ ትዕዛዙ ዜና በመላው ሀገሪቱ ሲሰራጭ የቤክ ተከታዮችም በ3 ቀናት ውስጥ ወደ ታይላንድ የሚያመልጡበትን የግል አውሮፕላን ማመቻቸት ጀመሩ። ሽንፈትን የማይቀበለው ቤክ 900 ሚሊዮን ዋን በመመደብ የጃኑን እናት ለማሳፈን ወስኖ ለዳውንድስ የተባሉ 3 ከፍተኛ ደረጃ ያላቸው ነፍሰ ገዳዮችን ለመቅጠር ወሰነ። ይሁን እንጂ በገንዘብ እጥረት ምክንያት ሁለቱ ብቻ ነበር መቅጠር የቻለው።
በዚህ ሰዓት ጁንቴ ልጁ በትራፊክ አደጋ ምክንያት ድንገተኛ ክፍል መግባቷን የሚገልጽ መረጃ ደረሰው። ምንም ሳያመነታ ወደ ሆስፒታሉ ተፈተለከ። ነገር ግን ይህ ሁሉ በካፒቴን ካንግ የተጠነሰሰ ወጥመድ ነበር። ጁንቴ ወደ ክፍሉ እንደገባ በፖሊሶች ተከበበ። በአንድ እጁ ልጁን አቅፎ በሌላኛው ደግሞ መሳሪያውን ይዞ ለመዋጋት መዘጋጀቱ ግን ምን እንደሚያደርጉ ግራ ገባቸው። ካፒቴን ካንግ ያለምንም ማመንታት ወደፊት በመራመድ አባትነቱን አስታውሶ ስሜቱን የሚነካ ዘዴ በመጠቀም ሊያግባባው ሞከረ። ጁንቴም ወደ ጣቢያው ለመሄድ ተስማሙ። ይሁን እንጂ ጣቢያ ከደረሰ በኋላም አንዳችን ሚስጥር ለማውጣት አልፈቀደም። በዚህ መልሱ የተበሳጨው ሁዋንግ በደም ፍላት ራስ ወዳድና ኃላፊነት የማይሰማው ሰው መሆኑን አስረግጦ ነገር። እናቱና ልጁ ያሉበትን ሁኔታ አስታውሶ እልህና ግትርነት ቤተሰቡን ለመከራ እየዳረገ መሆኑን በመግለጽ ወቀሰው። ይህ ወቀሳ ጁንቴን ወዲያው ነበር የሰበረው። በመጨረሻም አንድ ቅድመ ሁኔታ ቀረበ። ቤተሰቡን ከቤክ እንደሚጠብቋቸው ቃል ከገቡ ሙሉ ትብብር እንደሚያደርግ አሳወቀ። ካፒቴን ካንግን በውሳኔው በመርካት የቤተሰቡን ደህንነት እንደሚጠብቅ ዋስትና ሰጠ። ይህንን ዋስትና እንደሰማም ማውራት ጀመረ። ሃን በሚባል ወንዝ ላይ ባለ የቅንጦት ጀልባ ውስጥ ተሸሽጎ እንደሚገኝና ከሀገሪቱ በሚስጥር ለመውጣት ከታቀዱ 3 ወደቦች በአንዱ በኩል ለመፈርጠጥ እንደተዘጋጀ በዝርዝር አስረዳ። ኢንተር ሆቴል የተካሄደው ድንገተኛ ወረራ አስቀድሞ እንዴት ሊታወቅ እንደቻለ ለቀረበለት ጥያቄም መረጃውን ለቤክ አሳልፎ የሰጠውና ጂና እንድትገደል ትዕዛዝ ያስተላለፈው ያ የቀድሞ የደህንነት ባለሙያ ሊማን መሆኑን አጋለጠ። ከዚህም በላይ በፖሊስ ጣቢያ ውስጥ የተዘረጋው የቤክ የስለላ መረብ ከአንድ ሰው በላይ መሆኑን አረጋገጠ። ጨምሮም ቤክ የጃኑን እናት በማፈን ጃኑን ወደ ታይላንድ ሄዶ በመላው ዓለም ፊት እንዲፋለሙ ለማስገደድ እያሴረ መሆኑን ገለጸ። ይህንን እየተናገረ በነበረበት ሰዓት አለቃው ቤክ ሁኔታዎችን ለማረጋገጥ ስልክ ደወለ። ጁንቴ ግን ልጁ የአንጎል ምርመራ ላይ መሆኗን በመግለጽ ዋሸው። ቤክም ምንም አይነት ጥርጣሬ ሳያድርበት በፍጥነት እንዲመለስ ትዕዛዝ ሰጠ። ጁንቴ በመጨረሻ እውነታውን እየተናገረ መሆኑን የተረዳው ካፒቴን ካንግ በታላቅ አክብሮት ጨበጠው። በሌላ በኩል አሰቃቂው የሞት ሽረት ፍልሚያ በጃኑ አካል ላይ ጥልቅ ስብራትና ቁስልን ፈጥሯል። በተመሳሳይ ሰዓት ጂን ለጃኑ እጅግ ጠቃሚ የሆነ መረጃ ይዞ መጣ። የአባቱ የቀድሞ ረዳት ከዓመታት በፊት ቤክን ማርሻል አርት ያስተማረው መምህሩ መሆኑ ታወቀ። ይህ መምህር ቤክ ተፈጥሮ የተሰጠው ቢኖረውም በልቡ ግን እጅግ አረመኔና ትዕቢተኛ መሆኑን ይመሰክራል። ታዲያ ጂን ይህን መረጃ መነሻ በማድረግ የቤክን የውጊያ ስልክ ጠንቅቀው ለማወቅና የመልሶ ማጥቃት ዘዴን ለመቀመር ወደ መምህሩ ለመሄድ ወሰኑ። ሁለት ወንድማማቾች ወደ መምህሩ ከመጓዛቸው በፊት ከእናታቸው ጋር የቤት ምግብ ተመገቡ። የልጆቿን የቆሰለ አካል ስትመለከት በታላቅ የሐዘን ስሜት ተዋጠች። በዚያው ምሽት ቤክን በቁጥጥር ስር ለመዋል ሁለት የፖሊስ ቡድኖች ስልታዊ ስብሰባ አደረጉ። ሀከሯ ታዩን አንድ የወንጀል ምርመራ ቡድን ብቻ እንደ ቤክ ያለ ረቂቅ ወንጀለኛን ለመያዝ እንደማይበቃ በመግለጽ ስጋቷን ገለጸች። በተጨማሪም በፖሊስ ጣቢያ ውስጥ ያሉ ሰላዮች መረጃዎችን አሳልፈው እንዳይሰጡ በማሰብ ከቤክ ጋር ያልተነካካ የሌላ አካባቢ መርማሪ የሆነውን የሻምፐል ጁንን ቡድን እንዲቀላቀሉ ሀሳብ አቀረበች። በተመሳሳይ ሰዓት ጁንቴ ከምርመራው በኋላ ወደ ጀልባው ተመልሶ የስለላው ስራ ቀጥሏል። ቤክም የውጊያ እቅዱን ማዘጋጀቱን በመጥቀስ ጁንቴ ለረጅም ጉዞ ራሱን እንዲያዘጋጅ አሳሰበው። በማግስቱ ጠዋት በታዩን ጥሪ መሰረት የሻምበል ጁን ቡድን በስፍራው ላይ ደረሰ። ሁለቱ ቡድኖች እያንዳንዱን እርምጃ በጥንቃቄ ቀየሱ። ካፒቴን ካንግ ማንም ሰው በሌላ ቡድን ውስጥ የማያውቀውን ሰው ካየ በጥንቃቄ እንዲከታተልና ከቤክ ሰላዮች ራሳቸውን እንዲጠብቁ በጥብቅ አሳሰበ። ቀጥሎም ሶስቱ የፖሊስ ቡድኖች የታቀደውን ኢላማ በወጥመዳቸው ውስጥ እስኪወድቅ ድረስ በተመደቡበት ቦታ ሆነው በጥንቃቄ ይጠባበቁ ጀመር። ወዲያውኑም ቤክን የጫነው ተሽከርካሪ ብቅ ሲል ፖሊሶችም ቀጠሮ የተያዘበትን አነስተኛ ክሊኒክ በኃይል ሰብሮ በመግባት ተቆጣጠሩት። ቤክ በወጥመድ ውስጥ መግባቱንና መከበቡን በተገነዘበበት ቅጽበት ተገቡ ያገኘውን ቢላዋ መዘዘ። ምንም የማያውቁትን ታካሚዎችም ለማገት ሞከረ። ቀጥሎም ፊት ለፊቱ ያገኘውን በመዘረርና በሩን ዘግቶ የነበሩትን ፖሊሶች በኃይል በመምታት መንገዱን ጠረገ። የቀዶ ጥገና መቀሶችንም በመጠቀም ለክትትል የመጡትን መኮንኖች በብርሃን ፍጥነት ክፉኛ ቆሰላቸው። ይህ ሁሉ ትርምስና ደም አፋሳሽ ፍልሚያ ሊቆም የቻለው 3 የፖሊስ አባላት በአንድ ጊዜ ኤሌክትሪክ መሳሪያቸውን በመጠቀማቸው ነበር። በዚህ መልኩ በቁጥጥር ስር ውሎ ወደ ማረፊያ ቤት በሚወስደው ተሽከርካሪ ውስጥ እያለ ነበር ትልቁን ክህደት የተረዳው። በጣም በሚያምነውና በሚቀርበው ተላላኪው ክህደት እንደተፈጸመበት ሲገባው ልቡ በጥላቻ ተሞላ። ቀሪዎቹ የቤክ ተከታዮች ደግሞ እሱን ለማስለቀቅ የቻሉትን ሞክረዋል። የተቀጠረው ነፍሰ ገዳይ ግን በድንገት ተሽከርካሪውን በማቆም ተጨማሪ ክፍያ ካልተፈጸመለት እርምጃ እንደማይወስድ አስታወቀ። ተከታዮቹ በነገሩ ቢበሳጩም አረንጓዴ ጸጉር ያለው አከራቸው 5 ቢትኮይኖችን ለመስጠት ተገደደ። ክፍያውንም እንደተቀበለ ነፍሰ ገዳዩ ተጨማሪ አጋሮቹን አሰባሰበ።
ይህ ከፍተኛ ገንዘብ መጠን የሰዎቹን ስግብግብነት በማነሳሳቱ ትልቅ የጭነት መኪና ይዘው መጡ። የፖሊስ መኪናውንም እንዲጋጭ አደረጉት። ቤክ ከተሽከርካሪው ውስጥ ሆኖ ይህንን አሰቃቂ ግጭት ሲመለከት የድል ፈገግታ በፊቱ ላይ ተነበበ። በሰከንዶችም ተደብቀው የነበሩት ነፍሰ ገዳዮች የመኪናውን መስኮት በመስበር አለቃቸውን ማስለቀቅ ቻሉ። ፖሊሶቹ ሁኔታውን ለመቆጣጠር ተኩስ ከፍተዋል። ይህንን የተመለከተው ጁንቴ እንዲያግዛቸው ካቴናውን እንዲፈታለት ጠይቁት ነበር። ጁንቴ ካቴናውን ተፈቶለት የሚሰነዝሩትን ምቶች በቅልጣፍና ቢከላከልም ነፍሰ ገዳዩን በቁጥጥር ስር ለመዋል ግን አልቻለም። ከአሰልቺ ፍልሚያ በኋላ በመጨረሻ ድል ቢጎናጸፉም ትኩረታቸው በነፍሰ ገዳዮቹ ላይ ባደረጉበት ወቅት ቤክ ካቴናውን መፍታት ችሎ ነበር። የከዳውን ተላላኪውን ሲመለከት እሳት ለብሶ እሳት ጎርሶ ወደሱ ነበር ያመራው። አንዳቸውም ሊያስቆሙት አልቻሉ። ሁዋንግ ጣልቃ ለመግባት ቢሞክርም ራሱን እስኪስት ድረስ ደብድቦ በመጣል ወደ ጁንቴ ቀረበ። በመጨረሻም ፊቱ ላይ ተከታታይ ቡጢዎችን በመሰንዘር እስኪሞት ድረስ ደበደበ። በሌላ ትዕይንት በፖሊስ ጣቢያው የተሰገሰጉት ሰላዮች የጃንቡን እናት አስተማማኝ መጠለያ አድራሻ አግኝተውት ነበር። የወሮ በላው ቡድን በዛው ቀን ወደ ህንፃው ዘልቀው በመግባት የኔትወርክ መስመሮችን በመቁረጥ ከውጭው ዓለም ጋር ያለውን ግንኙነት አቋረጡ። ከዛም ጥበቃ የሚያደርጉትን ዘበኞች ማጥቃት ጀመሩ። የጥበቃ አባላቱ አንድ በአንድ ሲወድቁ የተመለከተው ጂን ዝም ብሎ አልተቀመጠም። እነሱም የጂንን ጉልበት ለማዳከም ሲሉ መጀመሪያ ከዚህ ግዙፍ ሰው ጋር እንዲዋጋ አደረጉ። ጂን ይህንን ሰው ድል ለማድረግ ከፍተኛ አቅምና ጊዜ ወስዶበታል። በመጨረሻም ከእስር ቤት ያስለቀቁት ጃክ ፊት ለፊት ተጋፈጠ። ሆኖም ጂን ላፍታ በመዘናጋቱ በጃክ ወፍራም እጆች ታንቆ የቡጢ ማት ይወርድበት ጀመር። የጂን ሕይወት በአሰቃቂ ሁኔታ ልታልፍ በተቃረበችበት በዚህ ሰዓት የልጇን ስቃይ ዝም ብላ መስማት ያቃታት እናት ወደ ውጭ ወጣች። ልጇን እንዲተውላትና በሱ ፋንታ እሷን እንዲወስዳት በእንባ ታጥባ ተማጸነቻቸው። ጃክም የፈለገውን ስላገኘ ጂንን ለቆ እናትየዋን እየጎተተ ወደ መኪናው ወሰዳት። በዚህ ሰዓት በደም የተለወሰው ጂን ወደ ጃንቡ በመሮጥ እናታቸው ታፍና መወሰዷን በለቅሶ ታጅቦ አሳወቀ። ጃንቡ ድንጋጤ ቢወረውም ወንድሙን አጥብቆ ከማቀፍና አብሮት ከማልቀስ ውጭ ምንም ማድረግ አልቻለም። በማግስቱ መርማሪ ጉን ወደ ቢሮ ዋና ኃላፊ ዘንድ በመሄድ የጁንቴ ቤተሰቦች ጥበቃ እንዲደረግላቸው ተማጸነ። ሆኖም አለቃው አልተስማማም። ግለሰብ ወንጀለኛ ስለሆነ ቤተሰቦቹ ጥበቃ ይገባቸውም በሚል ድርቅ ባለ ንግግር ውድቅ አደረገው። መርማሪ ሁኔታውን ለጃንቡ በማስረዳት የጁንቴን ቤተሰቦች የመጠበቅ ኃላፊነት የሱ ብቻ መሆኑን አሳወቀ። በዚህ መሰረት ጃንቡ ጂንና የጁንቴ ቤተሰቦች ወደ አዲስና አስተማማኝ መኖሪያ ቤት ተዛወሩ። በሌላ በኩል ሚንባው ያለውን ገንዘብ ሁሉ ከስክሶ ጠላቱ ቤክ ራቅ ያለ ቦታ መሸሸጉን ደርሶበታል። ወዲያው ነበር ከጠበቃው ጋር ሆኖ ወጥመዱን መዘርጋት የጀመረው። ዓላማቸው በሁለቱም ተፋላሚዎች በኩል 100 ቢሊዮን ዋን ማስያዝ ከዛም ያሸነፈው 200ን ይወስዳል የሚል ነበር። በዛን ምሽት ታዲያ ጃኑና ጂን በሐዘን ተውጠው እያለ አንድ ሚስጥራዊ ሰው በሞተር ወደ መኖሪያቸው መጣ። ግለሰቡ ሄልሜቱን ሲያወልቅ ሁለቱም ወንድማማቾች አይናቸውን ማመን አቃታቸው። የናፈቁትና ከዓመታት በኋላ የተመለሰው ታላቅ ወንድማቸው ነበር። ሶስት ወንድማማቾች ወደ ውስጥ ገብተው መወያየት ጀመሩ። ጂን የደረሰባቸውን መከራና የእናታቸውን መታፈን በሲቃ እየተናገረ ተረከል። እሱም ውጪ በነበረበት ሰዓት የገጠመውን ሁሉ ተረከላቸው። ለመኖር ሲል የአደገኛ ነፍሰ ገዳዮች ቡድንን ለመቀላቀል ተገዶ ነበር። ስማቸው ብለዳውን ሲባል የጃኑን እናት እንዲያግቱ ከታዘዙት አንዱ መሆኑን አሳወቀ። አሁን ታዲያ የበቀሉን እርምጃ ራሱ እንደሚመራው በቁርጠኝነት አስታወቀ። በሌላ በኩል ሊቀመንበር ቤክና ግብረ አበሮቹ ወደ አየር ማረፊያ ደርሰዋል። ከፊት ሆኖ አካባቢውን ሲቃኝ የነበረው ሰው የወጥመድ ምልክቶችን በማየቱ ሁኔታውን ለቤክ ሪፖርት አደረገ። ቤክ ግን በሰማው ነገር ከመቆጣቱ የተነሳ መረጃ ቀባዩን በኃይል አንቆ በመያዝ ዳግመኛ እንዲያለ ስህተት ቢፈጽም መላው ቤተሰቡን ከምድረ ገጽ እንደሚያጠፋቸው ዛተ። ይህ በእንዲህ እንዳለ የሚንባው ቡድን ያቀዱትን የፍልሚያ ጥሪ ለማድረስ ለቤክ አገልጋይ ደወሉ። 100 ቢሊዮን አስይዘው እንዲፋለሙ ጋበዙት።
እሱም ነገሩን ለማድበስበስ ቢሞክርም በመጨረሻ ግን ስልኩን ላለቃው ቤክ ለማቀበል ተገደደ። ቤክ የሚንባውን የድብድብ ግብዣ በሰማ ሰዓት ውስጡ በቁጣ እሳት ነደደ። የሚንባው እርምጃ ለማስቆም በማሰብ የጃንውን እናት እንደሚገላት ዝቶ ስልኩን ዘጋው። በዚህ ሰዓት አገልጋዩ ጣልቃ ገብቶ ይህንን ጥያቄያቸውን እንደ መልካም አጋጣሚ በመቁጠር አዲስ የድርድር ሐሳብ አቀረበ። ቀደም ሲል ከነበረው የ100 ቢሊዮን ውርርድ ይልቅ ጃኑ ካሸነፈ የታገቱት በነጻነት ይለቀቃል። ከተሸነፈ ግን 100 ቢሊዮን ዋንና የማምለጫ አውሮፕላን ሊዘጋጅላቸው ይገባል። ሚንባው የድርድር ሐሳቡን ሲሰማ ምንም እንኳን ሁኔታዎች ባይመቹትም የታገቱትን ለማዳን ሲል ተስማሙ። በዚህ መሰረት ከ10 ቀናት በኋላ የሞት ሽረት ፍልሚያ ለማድረግ ቀጠሮ ተያዘ። በእነዚህ 10 ቀናት ውስጥ ሁለት ወንድማማቾች ያላቸውን አቅም ሁሉ አሟጠው ለታላቁ ፍልሚያ መዘጋጀት ጀመሩ። በማግስቱም ወደ አንጋፋው የማርሻል አርት ትምህርት ቤት አመሩ። በዚያም የሚገኘውን ማስተር ዶንግ የተባለውን የቤክን አሰልጣኝ አገኙት። ቤክ በጃኑ እናት ላይ የፈጸመውን ጠለፋ ሲሰማ በጣም ከማዘኑና በገዛ ተማሪው ከማፈሩ የተነሳ ልዩ የሆነውን ጥበቡን ሊያካፍላቸው ቆረጠ። ስልጠናውም የቤክን የጥቃት ስልቶች በመተንተን ተጀመረ። የቀኝ ቡጢው እንደ መብረቅ ፈጣን፣ የግራ ቡጢው ደግሞ አጥንት የሚሰብር ኃይል እንዳለው ነገራቸው። ማስተር ዶንግ የቤክን ስልታዊ አእምሮና የተፋላሚውን እንቅስቃሴ መረዳት ብቃቱን ማብራራላቸው። ጃኑን በተፈጥሮ የታደለውን የማስተዋል ብቃት በመጠቀም በ2 ደቂቃ ውስጥ ብቻ የቤክን የመጨረሻ የጥቃት ስልት እንዴት ማክሸፍ እንደሚችል ተገነዘበ። የሚቀጥሉትን ቀናት በዚህ መልኩ ከባድ ስልጠናዎችን ሲሰለጥኑ ከረሙ። በተመሳሳይ ሰዓት ቤክና ጃክም አደገኛ ልምምድ ላይ ተጠምደዋል። በመጨረሻ የፍልሚያው ቀን ደረሰ። ታላቁ ፍልሚያ ከመካሄዱ አንድ ምሽት ቀደም ብሎ ጃኑ ለጂን በልቡ የቋጠረውን ሐሳብ አካፈሉ። በዚያች ምሽት ለጠላቱ እንደማይራራና እጆቹን በብረት ማሰሪያ በመጠቅለል የመጨረሻውን የጥፋት በትሩ እንደሚያሳርፍ ማለ። የምወዳቸውን ሰዎች ለመጠበቅ ስል ልቤን እንደ ብረት ማጠንከር ይኖርብኛል በማለትም የቆረጠ ስብዕናውን ገለጠ። በማግስቱም የሞት ጥላ ያጠላበትን ሕንፃ ለመቆጣጠር በርካታ ታጣቂዎች ጎረፉ። የቤክ ምክትል እያንዳንዱን ተዋጊ እንቅስቃሴ በጥብቅ እየተከታተለ በማንኛውም አቅጣጫ የሚፈጠር ስህተት በሞት እንደሚያስቀጣቸው በቁጣ አስጠነቀቀ። በዚህ ውጥረት መሃል ሚንባውና ቡድኑ ስፍራው ላይ ደረሱ። የወንበዴው ቡድን አከር ኪስ ውስጥ ያለውን ኤሌክትሮኒክስ ለመመርመር ተቀብሎ ሲከፍተው ሲስተማቸውን ሃክ ለማድረግ የተዘጋጀችው ታዩን በቀላሉ ሰርጋ መግባት ቻለች። ከዚያም አራቱ ተወዳዳሪ ወደ ፍልሚያ መድረክ አመሩ። መድረኩ ላይ መጀመሪያ ብቅ ያለው ጨካኙ ቤክ ነበር። ነገር ግን ባልተጠበቀ መልኩ ተቀናቃኙ ጂን ሆኖ ተገኘ። ጂን በጉልበቱ ከቤክ ጋር እንደማይመጣጠን ቢያቅም የቤክን ንዴት የሚቀሰቅሱ ስድቦችና ትንኮሳዎችን በመሰንዘር ትኩረቱን መበተን ጀመረ። የቤክን አጥንት ሰባሪ ቡጢዎች በጽናት እያስተናገደ በመጨረሻ ግን ሳያስበው ወሳኝ ምት በቤክ ዓይን ላይ አሳረፈ። እይታው በመጋረዱ ምክንያት ሕክምና ፍለጋ ከመድረኩ ለመውጣት ተገደደ። ይህ ደግሞ የጂን ዋነኛ ስልት ነበር። ቀጥሎም ጃኑ ከካንግ ጋር ፊት ለፊት ተፋጠጠ። ከጅማሬው አንስቶ ሁለቱ ተፋላሚዎች ገዳይ የሆኑ ምቶችን ያለምንም ርኅራኄ ተለዋወጡ። ጃኑ እንደ መብረቅ ፈጣን የሆኑትን ተከታታይ ቡጢዎቹን በካንግ ላይ በማዝነብ መሬት ላይ ዘረረው። ዳግመኛ በሰው ላይ ጉዳት እንዳያደርስም እጁን እንዳይመለስ አርጎ ሰብሮ ጣለው። በሌላኛው የህንፃ ክፍል ታላቅ ወንድማቸው ወሮበሎቹን አንድ በአንድ እያረገፈ ወደ ታጋዦቹ ክፍል ገባ። ሆኖም ውስጥ ያገኘው ግን የጃኑን እናት ሳይሆን እናቷን መስላ የተዘጋጀች ነፍሰ ገዳይ ነበር። ገዳዩን በቀላሉ ማሸነፍ ቢችልም ለሞት የሚያደርስ ቁስል አስተናግዷል። ነፍሱ ከመውጣቷ በፊት ግን የጃኑን እናት የምትገኝበትን ትክክለኛ ስፍራ ማሳወቅ ችሎ ነበር። በተመሳሳይ ሰዓት በጃኑና በቤክ መካከል የሚደረገው ታሪካዊ ፍልሚያ ተጀመረ። ቡጢያቸው ከዓይን ጥቅሻ በበለጠ ፍጥነት ይሰነዝሩ ነበር። ጃኑ ቀደም ሲል በጂን የቆሰለውን የቤክ ዓይን ደጋግሞ ኢላማ አድርጓል። ቤክም እይታው ልክ ባይሆንም ለዓመታት ባካበተው ልምድ ላይ ተመስርቶ ጃኑን አሸንፎ የግራ እጁን ሰበረው።
እሱ ግን ለህመሙ እጅ አልሰጠም። እንደምንም ቀኝ እጁን ከጥቅም ውጭ ካደረገው በኋላ ሁለቱም በአንድ እጃቸው ብቻ መፋለም ቀጠሉ። በመጨረሻም ጃኑ ያለውን የቀረ ኃይል አሰባስቦ በሰነዘረው የቀኝ ቡጢ ቤክ ተዘረረ። ይህ በእንዲህ እንዳለ እናቱ የታገተችበትን ቦታ ያወቀው መርማሪ ጉን በፍጥነት ደርሶ አገኛት። ሆኖም የቤክ ታማኝ አገልጋይ ይዟት ነበር። መርማሪው ግን ለዛቸው ቦታ ሳይሰጥ ግንባሩን ብሎ ጣሉ። ብዙም ሳይቆይ የፖሊስ ኃይሎች ህንፃውን ወረሩት። ጃኑና ጂን ከእናታቸው ጋር በመጨረሻ ተገናኙ። ነገር ግን በዚያው ምሽት ወንጀለኞቹ ወደ እስር ቤት እየተወሰዱ ሳለ ሌላ ያልተጠበቀ ክስተት ተፈጠረ። ድንገት የትራፊክ መብራቶች በሙሉ ጠፍተው አካባቢው ድቅድቅ ጨለማ ወረሰው። በሰከንዶች ውስጥም ጥቁር የለበሱ ሰዎች መኪናውን ሰብረው ቤክን ይዘውት ተሰወሩ። ከደቂቃዎች በኋላም ለሚንባው መልእክት ተላከለት። ቤክ በጥይት ግንባሩን ተመቶ የሚያሳየው ምስል ሲመለከት በደስታ ፈገግ አለ። ሂያንግ የተባለው ጠበቃው ነበር ይህንን ግድያ ያስተባበረው። በሌላ ትዕይንት እኩለ ሌሊት ላይ ጃኑ ካስፈሪ ቅዠት ደንብሮ ነቃ። የውስጥ ስሜቱ ቤክ ተመልሶ እንደሚመጣ ይነግረው ነበር። ግምቱም ትክክል ነበር። ሂያንግ ቤክን አልገደለውም። ለሚንባው የተላከው ምስልም የውሸት ሲሆን ይልቁንም በተቃራኒው አብሮት እንዲሰራ ግብዣ ነበር ያቀረበለት። ኢያን የተባለ አሜሪካዊ ባለሀብት 1 ቶን የሚመዝን አደገኛ እጽ ወደ ኮሪያ ሊያስገባ እንደሆነ ነገረው። ይህንን ሰው አድኖ ለመያዝ ታዲያ ቤክ የብለዳውንድ ቡድን ተቀላቅሎ አዳኝ ውሻቸው ሆኖ እንዲያገለግለው አዘዘው። እሱም ሌላ አማራጭ ስለሌለው በሀሳቡ ተስማማ። ቀጣዩ ክፍል ብለዳውን ሲዝን 3 ሲለቀቅ ይቀጥላል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።